ለምሳሌ ምን ብለዋል? በድካምና በህመም ብለዋል። ለምሳሌ ላለመታመሟ አብረዋት የነበሩ ሰዎች አሉ። እሱም የገጠር ልጅ ይናገራል። እስቲ እንዴት አየ መታመሟን በይ ውስቲ እኮ መታመሟን እንዴት ነው ያወቅከው? አብረዋት የተጓዙ ሰዎች እንዳልታመመች ጩኸቱም ይመች ደውለህ ያሰማከው ጩኸትም የመደፈር ጩኸት እንደሆነ ስትደፈር እንደሆነ ተናግረዋል። እና መታመሟን አንተ በምን እርግጠኛ ሆንክ? መቼም አብረዋት ካሉ በአይናቸው ካዩ ሰዎች በስልክ የተነገረው ሰው አይበልጥም። መጀመሪያ ሰውነንና መጀመሪያ አቤት ሰውነንና እንደ ሰው የሚጠየቅ ጥያቄ ጠይቅ። ሰው የተከፈረ ጨወት እንዴት በሰልፍ ደውለህ ታሰማለህ? ኖ ለአንተ እኮ ለአንተ ዋሽተው ለአንተ እነዛ ሰዎች መሪዎቹ ለአንተ ዋሽተውክ የህመም ነው ብለውክ ቢሆንስ በአጋጣሚ በደወልክበት ከሆነ አለ። ብሬክስ ትግርኛ ተናጋሪ ነው። ስለመደፈሩ አብረዋት ያሉ ሰዎች ተናግረዋል። አብረዋት ያሉ ሰዎች እኮ ነው መደፈሯን የተናገሩት። አብረዋት የሚጓዙ ሰዎች ተጓዦቹ። እንዲህ ካመንካቸው ማን እንደደፈራት አልነገሩህም ወይ? ሽፍታም ሆነ የእናንተም አካል ስለመደፈሯ አይተዋል። አብረዋት። ሁለተኛው ጥያቄ አብረው የነበሩ ሰዎች ነግረው ከሆነ የቀበሩት ሰዎች ስም ማን ማን ይባላል? ሀንን የቀበሯት ስማቸውን ይንገረን። አዎ አገናኘን ፕሊዝ፣ ላገናኛችሁ ወይ እያለ ነው። አዎ ቀበርናት የሚሉትን አካላትና አዎ እኮ ትግርኛ ተናጋሪ አለ፣ ምንም ችግር የለም። እነሱ አማርኛ ካልቻሉ ብሬክስ ያናገራቸዋል። በኛን እና እነሱን እንጠይቅ። አቡ ስለ ሽፍታውም ጠይቂው። ደግሞ ሽፍታ ይዟቸዋል። ስለ ሽፍታው ነግረውካል? እንትኖቹ መሪዎቹ ስለ ሽፍታው ነግረውካል? ስለ ሽፍታ ነግረውካል? ስለ ሽፍታው ነግረው ያ ስለ ሽፍታው የተነገረው ነገር ስለ ሽፍታው ግን የተናገሩት አንድ ነገር መንገድ ላይ አገኛቸው። መሳሪያ የያዘ ሰው ነው። ያው ልጅ አይተዋል። ስለ ሽፍታው አገኛቸው። ለሁላቸውም ነው የመታቸው። ለሁላቸውም መታቸው። እነሱንም ፈትሾ ከእነሱ የሚገኝ ነገር ስለሌለ ማንም ሰው የሚያሳትነው አስሳቸው የሚይዙት ትንሽ ከሻፍ ብቻ ነው። ከዛች ብሔራ አንዲት ሪያድም አይዙም የሚይዙት ነገር የለም ከከሻፈ ውጪ። የያዙት ነገር ስለሌለ ፈተሻቸውን እንደዛ ነው። የተመቱንም አብረው ነው በሰዓቱ ተክ ብለው ከዛ በኋላ ገወርወል ብለው ገወርወል ብሎ በመሳሪያ አስፈራርተው እንደመታቸው የተናገሩ። ለብቻ እሷን ይዘዋት ሄዶ እነሱን ሂዱ እንዳላቸው እና ስልካቸውም የገጠር ልጅም ስልክ የተመለሰው በዛ ምክንያት የነጠቃቸውን እንዳለ ለገጠር ልጅም ተመልሶልኛል ብሏል። ለዛ ነገር መሪዎቹ አንተ የምትተማመንባቸው ሰዎች ምን አሉ? ለብቻ እንዳረጓት አልነገረቡትም? አምናቸዋለሁ፣ አይዋሹም፣ አንገቴን ሰጥላቸዋለሁ ያልካቸው መሪዎች ሽፍታው ሀናን ለብቻዋ ነጥሎ ይዟት ወደዛ እንደሄደ ለብቻዋ ይዟት ሄዱ፣ እናንተ መንገዳችሁን ቀጥሉ እንዳላቸው ነግረውሃል? ይዘዋት ወደ መንገዳችን ቀጥሉ ሳይሆን የነገሩኝ ከኋላ እያለች የትንሽየው የአንድ ደቂቃ መንገድ እንኳን ማትሆን ከዛ ከኋላ እያለ ከኋላ እየመጣች እያለ ከኋላ የነበሩ ሰው ሂዱ እናንተ ለምን አትፈጥሩ ያምጣለ መጥቶ ለእነሱም ለእሷ እንደመጣ ለእነሱም እንደመጣ ለእሷም እንደመጣትና ያኔ ዞሮን በሉ ብዘው ከዛ አንስቶ ሄድን ብላው እዛው ሲመታት ስትወጥቅበት አንስቶ አንጥተዋል። እንደ ማንም ሰው እዛው ሲመታት ወዲያው ጫዋል አምጥቼም አላውቅም፣ እየነገርኩሽ ነው። አላውቅም ያንን ጉዳይ በምን በእኔ ሰው ይቅርታ፣ ቅድም በእኔ ማንም ሰው መጥቶ አያውቅም ብለህ ነበር። አሁን ደግሞ በእኔ ሰው መጥቶ ሞቶ አያውቅም አልከኝ። ሶሪ
ተምታታ መቶም አያውቅም እያልኩሽ እኮ ሰው መቶም ሞቶም ዘላለም አይደለሁም እያልኩሽ እኮ ነው። በምሬ እየነገርኩሽ ምናልባት አንድ እንትን ልበል ቤተሰቦቿን የጠየቀው ሲነግራቸው እንዲያምኑ ሲፈልግ ስታስረዳ የተክላይ ወንድምና የወንድም ልጅ የእህት ልጅ እንደቀበሯት ስታስረዳቸው ነበር። እና እነሱን እዚህ መጥራት ትችላለህ ወይንም እዚህ ኮል ኮንፈረንስ ላይም እንግዲህ የቀበሯት እነሱ ከሆኑ ኮል ኮንፈረንስ ላይ ያስገብታቸው ከአንተ በስማ በለው ከምንሰማ እኔ ነኝ የቀበርኩት የሚለው ሁለቱ ሰዎች መምጣት ይችላሉ። ተስፋ ይህን ጥያቄ ምናልባት የተክላይ ወንድምና የተክላይ አክስት ልጅ ናት የቀበሯት አላልኩም። ማንኛውም ላይ ቀበሯት የሚል ነገር አላወራሁም። ለቤተሰቦቹ አላልክም። ተክላይ ነው የሚያወራው። ከተክላይ ጋር እኮ አባትየውን አገናኝቻቸው አባት ከእሱ ጋር አገናኝ ነው እሱ ናቸው የሚያወሩት። እሺ ተክላይን ኮል ኮንፈረንስ ላይ ያስገባውና እሺ ተክላይን ኮል ኮንፈረንስ ላይ ታስገባው ትችላለህ? ሞክራለሁ። አሁን እዚህ ያለ ኮል ኮንፈረንስ ላይ ያስገባውና የምንጠይቀውን ጥያቄ ወደ መቋጨት ደረጃ ሄዱ። በቃ ተወራ በቃ ወደ መቋጨት ደረጃ ወደ መፍትሄ ሄዱ። ተስፋ በቃ ልንሄድ ነው ወደ መፍትሄ እና አሁን ተክላይን ታስገባለህ። በይቱ ካላመጣችሁ መፍትሄ የለም። ታመጣለህ። አቡ አንድ ልጨምር እዚህ ላይ ሀሳብ ይቻላል። ጥያቄ ነው። እሺ ጥያቄም እንደ ለእናንተም አንደርስታንድ እንዲያደርግ ነገሩ ምንድን ነው? የገጠር ልጅ ካሜራ ያለው ስልክ ይዟል። ልጅቷ ካረፈች ለምንድን ነው ከገጠር ልጅ ላይ እንኳን ወስደው ፎቶ ያላነሱት? የዛ ከሆነ ችግሩ አንዱ ይሄ ነው። ዋው ማንም ላይ ሲመጣ ሲሸኝ የነበረው ተክላይ ስለሆነ አብሮ ሲሄድ የነበረው ተክላይን እንትን እንላለን። አንድ ላይ መጠየቅ ይቻላል። ሁለቱም አንድ ላይ ባሉበት ጥሩ እይታ ነው እንትን እየተነሳ ያለው። በጣም ጥሩ እኮ እሺ። ተክላይም ሲመጣ ምንድነው እንደዚህ የሚሆነው? ማለት እየደወለ ስለሆነ ነው እሱ ወደ ሌላ ስልክ እየደወለ ሊሆን ይችላል። ሌላው ደግሞ ምንድን ነው አቡ አጠራቅሚና አንድ ላይ እንድጠይቅ። ሌላው ምንድን ነው አባትየው ፎቶና ምናምን ሲጠይቁት ገና የ3 ቀን ሬሳ ነው። ይሄ ነገር እንደሚያመጣ ኦልሬዲ ስለታወቀ ለምንድን ነው በ3ኛው ቀን ሄዶ ፎቶ ያላስነሳው? የእጁ አይስማሙ፣ በእጁ አይስማሙ። ተክላይ አምጥቼዋለሁ፣ አስገብቼዋለሁ። ምናልባት እሱ ያለውን ብናወራበት። እሺ ሰላም ተክሌ፣ ጤና ይስጥልን። መረጃዎችን ለመጠየቅ የፈለግነው እና ከይመች ጋርም ስናነሳ የነበረው ምንድን ነው የተፈጠረው በጉዞ ላይ በእሷ በነበረው ጉዞ ላይ በጉዞ መሀል ያለ ታማሙ መሆኗ ነው። ሌላ ነው ማለት ነው። ምን መሆኗ? ደክማ ታማ መሞታቸው። ደክማ ታማ መሞቷ ብቻ ነው። መሞቷ ህይወቷ ሲያልፍ አለፈ እያላችሁ ነው እንግዲህ። ህይወቷ ሲያልፍ ፎቶ አላነሳችኋትም? ያለው በሰዓት የነበረው ሞባይል ከሻፍ ነው። ጥሩ ግን የገጠር ልጅ ማንኛውም ሰው እዛ መጠየቅ ይቻላል። እዛ የሚንቀሳቀሰው ትልቅ ሞባይል ነው። ኦኬ ግን የገጠር ልጅ ቪዲዮ እየተቀረጸ ነበር፣ በየመንገዱ ይዞ ነበረ ስማርትፎን። ለምን ከሱ ወስዳችሁ አልቀረጻችኋትም? አደገኛ ቦታ ስለነበር የደከመችበት አባቶች ስተዋት አልፎ እነሱን ማለት ማንም ሰው እዛቸው ቦታ የሚያደርገው ህይወት ለማትረፍ የሚያደርገው ጉዞ ነው። አነሰዋ ስተዋት አልፈው ነው እዛው ከተሰበሰቡ ማለት ይኸው ወርከዙ የሚተኩሱበት ቦታ ነው። ተኩሶ ነው ሁላቸውን ሊገድላቸው ስለምችል ያላቸው አማራጭ እነሱንም በሱ አንተተው ማለት ይቻላል። ተክላይ ህይወቷ ሲያልፍ አንተ እዛ ነበርክ? ነው። ታዲያ እንዴት አወቅ መሞቷን? በስልክ አለው በስልክ አለው እኮ
አሁን በስልክ የተነገረ ሁሉ አሁን አንተ እርግጠኛ ሆነ እሷ ጋር የነበሩ ልጆቹ እሷ ጋር አብረው የነበሩ ወንዶችን መጠየቅ ይቻላል። ከሁሉም በላይ እያዘሉም እየደገፉ የሚያመጣት እነሱ ናቸውና ከቦታዋ ስትደርስ ግን ለማዘልም ለምንም አልተመቻቸውም። ማዘልም አልቻሉም። በጣም አስቸጋሪ ቦታ ነው። አዝለህ አይደለም ይህቺ በጣም ዳገታማ ቦታ ነው። አዝለህ ለመሄድ አይደለም ለብቻህን በእጅህና በእግርህ የምታልፈው ቦታ ነው። ማን ከማን እንስማ? ከፈረሱ አፍ ቀጥታ ከቦታው ከነበሩ ሰዎች ላይ ማረጋገጥ ፈልገን ነው እና በቦታው የነበሩ ሰዎች ለአንተ የነገሩ ሰዎች እነማን ናቸው? እነሱ ማግኘት የምንችልበት ሁኔታ ልትፈጥርልን ትችላለህ? ቀበርናት ያሉት ሰዎች ይምጡልን። እነሱን ኮንታክት እያደረገ ስለሆነ ተክላይም ሁለቱን ደላሎች የነገሩት፣ ሁለቱ ደግሞ ይምጡና እንዴት እንደቀበሯት ይነግሩናል። አሁንም እሱም በስልክ ነው ሰማን እያሉ ያሉት ማለት ነው። ተክላይም ያኛውም የቀበሯትን ነው የምንፈልገው። እነሱን ስልካቸውን አምጥተህ ይምጡልን ወይም ደግሞ ይግቡ። ሌላ ተስፍሽ እዚህ ጋር እሱም እንዲሰማኝ የምፈልገው በገመድ የሚወጣውን መጀመሪያ የወጣችው ሀኒ ነበረች። ያዘላትም የደገፋትም ሰው አልነበረም። ገመዱን በራሷ መጀመሪያ የወጣችው እሷ ነበረች። ሁለቱም ሶስቱም ልጆች ሲጠየቁ የመለሱት ምንድን ነው? ስታለቅስ ነበረ። መደፈሯን ሰምተናል ስታለቅስ። መጨረሻ ላይ እሷን አስቀርተው የሆነች ልጅ ይዘው መጥተው ከዚች ጋር ሂዱ አሉን ያሉት ልጆቹ በቦታው የነበሩ ሰዎች። የመድከምም የመታዘልም የመደገፍም ነገር የለም። ገመዱን መጀመሪያ የወጣችው ሀኒ ነች። ሰው ገመዱን ከወጣች በኋላ አስቸጋሪ የሚባለውን ቦታ ካለፈች በኋላ ኢሚዲየትሊ በድንገት የሚያደክም ለሞት የሚያደርስ ነገር ምን አለ? ከዛ ቀጥሎሽ የሚጠይቅልኝ ተክሌን ደውለህ ለይመች ምን አልከው በይልኝ። ተሰምቶሃል? እሱ አይደለም ያሉ ነው ተመልካቾች። እሱን ክሮስ ቼክ ለማድረግ አንድ ተክላይ እንግዲህ እውነት ለማውጣት ነው አለ የቀረብ ነው። እሺ ይቅርታ እንቀጥላለን። እሺ አንድ ነገር ልንገርሽ ሀቢባ። እሺ እስካሁን በሚዲያ ብዙ ተብለዋል። አሁን ያለሽው አሁንም የመጣችው በሚዲያ በኩል ነው ማለት ብዙም ለመባል የሚዘገንኑ ቃላትም ተጠቅመዋል። ብዙም ተብለዋል። ያው እንዳላቁም ፈጥረ እንደሚመጣ አላውቅም። ብቻ የተባሉም ብዙ ነው። አሁንም ብዙ ይላሉ። ሀቅ ማወቅ የሚፈልግ ከፈለግሽ ግን ወረድ ብለሽ አጣሪ። በሚዲያ እንደዚህ ላይ ሄደህ በሚዲያ ላይ ሄደህ የሚወጣ ሀቅ የለም። ስለዚህ ይሁን መደረግ የሚቻለውን ፎቶ አልተነሳም። በሰዓቱ ሰው ህይወት ነው የያዘው። ማንም ሰው የሚኖረው በፍቃድ አይደለም። እዚህ ቦታ ህገወጥ ነው። የሚያልፈው በህገወጥ ነው። ያንን ፎቶ መሳት ባለመቻሉ በሰዓቱ ብዙ ነገር አለ። ብዙ ነገር ምክንያት ፎቶ አልተነሳም። ያንን ተተሽ ይህ ህይወት ማለት ሌላ መጠየቅ ባለበው ማንም ሰው መጠየቅ ባለበትም በሷ በመሞቷ ነው እንጂ መጠየቅ ያለበት በህይወት አለ ካለፋለ በሚል ሰበብ ሌላ ጥያቄ እንዳይፈጠር አድርገሽ ያው ሀቅ ማወቅ የምትፈልጊ ከሆነ በምን አይነት ነው የብቻ ሀቅ ማወቅ የምንችለው ብለሽ ወረድ ብለሽ ብታጣሪ የተሻለ ነው እንጂ አሁንም እንዴት ተክላይ እየሰማ እኮ እንዴት እርዳን? እኛ እኮ እርዳታችሁን እንፈልጋለን። እናንተም እኮ እሺ አዳምጠኛ። እናንተም እኮ በአይናቸው አላያችሁም። ስለዚህ ይኸውልህ በአይኑ ያየ ሰው ብቻ ነው ሞታለች ብሎ መደምደም የሚችለው። እናንተም እኮ በአይናችሁ አስክሬን አላያችሁም። ለአንተም በስልክን የተነገረክ ለይመችም በስልክን የተነገረው። ስለዚህ በስልክ ስለተነገራችሁ የነገራችሁ አካል ዋሽቶ ሊሆን ይችላል ብላችሁ እናንተም ከኛ ጋር ሀቁን ለማውጣት እኔ ስምን አባትነት ወስዳለሁ። እነሱንም አገር መቅረብ ካለባቸው ነገር ባለ ግን ሙሉ ኃላፊነት ይወስዳለሁ። እነሱን የዋሹት ነገር ካለ እነሱንም
እኔ ምን ኃላፊነት ዋሻለሁ? ለምን መሰለህ? በአይንክ ስላየከው ነገር ብቻ ነው 100% እርግጠኛ መሆን የምትችለው። በአይኖችክ ስላየካቸው ነገሮች ብቻ ነው። በአይንክ ስላላየክ አስክሬኗን ሞታ በአይንክ ስላላየክ በስልክ ስለሆነ የተነገረክ ወይ ፎቶ አንስተው መረጃ ስላላኩልህ እባክህ ይህንን ነገር አትመንና አብረከን ለማጣራት መሞከር ነው የሚሻለው። አብረን እሺ የሚጣራ ነገር ሌላው ምንም የለውም። ማለት ሞታለች አልሞተችም ተብሎ የሚጣራ ነገር ምንም የለውም። የሞተች ስለሆነ ብቻ ግን አንድ እሷ ናት ሞታለች ወይ በእርግጥ ብላችሁ እናንተን ማወቅ የምትፈልጉ ከሆነ ግን ዲኤንኤ እንዲመረመር አግዙ። ሌላ ምንም አምላችሁ የመጨረሻ ቃሌ ነው። ሀቢባ ዲኤንኤ እንዲመረመር አግዙ። ያኔ ፈልጋችሁ ተናርጉ ሰው ሰጠን ቡፋኖ ቤት ወጥቶ መረጃው ወደ አቡ ቤት ስለመጣ ኬዙን ሲጀመር ማን ጀመረውና መረጃውን አባቱን ጋር ተደዋውሏል። አንድ ደግሞ የስልጤ ልጅ እዛ ውስጥ የነበረች ስትወጣ የተናገረችው አለ። የኦሮምኛ ቋንቋ የምትናገር በአስተርጓሚ የተናገረችው ሳሪያ አይታታለች። ሚኪ ሁሉንም አናግሬያለሁ። ሁሉንም ትናንትና ስልካቸውን ስማቸውን ሰብስብ እነሱ ደግሞ ቆይ ሲጀመር አንድ ሰው ሞታ የፈጣሪ ሞታ ቀበርናት ካለ ምንድነው ችግሩ? ቪዲዮ ቀርጾ አዎ ቀብሬያለሁ ቢል እውነት ከሆነ ቪዲዮ ቀርጾ አንድ እሱ ነው። ሁለተኛ በዚህ ዘመን እንኳን በረሃ ላይ ይህን አይነት ስራ የሚያጋጥማቸው ሰዎች ይቅርና ዛሬ ኖርማሊ ጥሩ ከተማ ላይ ሰው ሲሞት እኮ እያየሽ ነው። አቧር ፎቶ ይነሳል፣ ቪዲዮ ይነሳል ለማስታወሻ ተብሎ እንኳን ከነገ ወዲያ በወንጀል ያስጠይቀኛል። እኛ እኮ የሆነ ነገር እኮ አይደለም የጠፋብን። የጠፋችብን እኮ ልዕልት የሆነች ሲያዋት የምታሳሳ በዛ መንገድ እንድታምነውስ ሊልኳቻሉ የምትባል ልጅ እኮ ነች። የሰው ነፍስ እኮ ነው የጠፋው አይደለ? ሰውኛ ያችን ልጅ በምትፈልጉት እናንተ በምትፈልጉት መንገድ መልሱልን። እኛ የምትሉትን ነገር እናደርጋለን። እንደ ደላላም በረሃ ላይ እንደሚሰራም ሽፍታ ከእናንተ እጅ መንጭቆ ብር አምጡ ብሏችሁ ከሆነም ምንም ነገር ቢሆን እናንተ እኛን አናግሩን በትትና እኛም በትትና እንመልስላችኋለን። ኬዙን እንዘጋዋለን። ሌላ ነገር እንዳይመስል ነገሩ ጣራ እየነካ እየመጣ ነው። አቡዬ እንደዚህ መሆን የለበትም። እንደ ሶሻል ሚዲያ ላይ መጥፎ ነገር ይሰራን፣ ጥሩ ነገር ይሰራን። የተወሰነ ይሳደብበታል፣ የተወሰነ ደግሞ የሰው ነፍስ ያድንበታል። ስለዚህ ለጥሩ ነገር እንጠቀምበት። መረጃ ስትሰጡ ያንንም ጥያቄ በረከት አያይዞ መልሶለት ቅጠል ብቻ አልብሰዋት እንደሄዱ ነበር የተናገረው። ተክላይ ማለት ነው። ገባሽ ሀቡ? ሰምተሃል? የበረከት ኢንተርቪው ላይ ሻሽና ቅጠል ነገር አለበስናት ነበር ያልከው ራስህ ከአንተ ራስህ ተክላይ እና ዛሬ አባያው ከየት መጣ? ያለውን ቦታ ከበረሃ ቦታ ላይ ሻሽ የሚመጣ ሻሽ ከየት የማይመጣ ከቦታው የነበረው ከላይ ላይ የነበረ አባያ ዛው በሱን ተቀለሏት። ከላይ ላይ ቅጠል አረጉባት። ይኸው ቅጠል እና ምናምን አረጉባት። ቅጠሉ ይደርቃል፣ ፀሐይ ይደርቃል፣ ንፋስ ይወስደዋል። ምንም ከጊዜ በኋላ ከሳምንታት በኋላ ምን ነገር ነው አላልኩትም። አሁንም በሻሽም በምንም አላልኩም። ሻሽም ከዛች ቦታ ወፍ ማስተገኝበት ከምን ከየት ወጥቶ ነው ሻሽም እንትን የሚደረግ? እሺ መሲ በትግርኛ መጠየቅ ትችላለሽ ከፈለግሽ ኮመንት ላይ እያለ። እሺ ተክላይ ናየ ጥያቄ ታድዩ መሲ ልካሴ ተክላይ ረአኻ እስኻሴ የረአኻ ያይ በአይንኻ ትሞተላ ማለት እዩ ልነገሩኻ እዞም ናይኻ መራሕቲ እዮም ወደ እንደገና ደግሞ ለሃናት ሽፍታ ወሲድዋ ነይሩ። ምናልባት እዚ ሽፍታ ጠይዋ ወሲድዋስ ልዞም ቆልኡት አፈራሪሕዎም ተኮይኑስ እስኻ ለይታ ጻሪ ሞይታ አያይልኻ ስለምንታ አሚንኻ ተሞይታ ደግሞ እሺ ሀቡ አንድ ጥያቄ ብቻ ልጠይቀው። ተክላይ ጽና አንድችን ጥያቄ ብቻ በቀደም ተጠይቀህ ያልመለስካት ጥያቄ አለች እና እዚህ ሀቡ ቤት ቢያንስ መልስልን። ለእያንዳንዱ ሰው ሲሞት አስክሬን ፎቶ አንስታችሁ ትልካላችሁ። ለሃና ጊዜ ደግሞ ስልክ እንዴት አጣችሁ? ከዚህ በፊትስ ልጆች ሲሞቱብክ ፎቶ እያነሳክ ትልክ ነበር ወይ? ይሄንን መልስ እስኪ። ያና ጉዳይ ማደል ያገናኘን። ሌላ ጉዳይ የምትፈልጊ ከሆነ በሌላ ጉዳይ ያዝኝና በሌላ ጉዳይ ጠይቁ። አሁን እኮ ሌላ ሰው አታስገቢ ያልኩሽ እኮ ነገሮችን እያስቀየሱ ነው ያሉት። ሀቢባ እሺ ይኸውልህ ኦኬ ስላልነበረች ነው መሲ ቅድም ይህንን ጥያቄ ዋን ሰከንድ እሺ ቆይ አዳምጡኝ። እንድንገደል ሰው እየቀጠሩ ነው። ከሞትን የምንወጣለን። ገብቶሻል? ማንም ሰው እንዲሞት አንፈልግ
ነን። ሁላችንም ፍትህ ነው የምንፈልገው ለእህታችን ሀና መሲ። ቆይ አይ ችግር የለውም። ከዚህ በኋላ እኔና ቅድም እንዳላችሁት እኔ ተስፋ እሺ እኔ ቅልቦችና ሚኪ ብቻ እንድንጠይቃችሁ እንደፈለጋችሁ ነግራችሁናል። ኦኬ እኔ ቅልቦችና ሚኪ ብቻ ነው እንድንጠይቃችሁ የፈለጋችሁ ሶስታችን። ጥሩ እሺ። ቅድም መሲ አሁን ስለመጣች ስላልነበረች ነው ይቅርታ። የካሜራውን ጉዳይ በቃ እሺ ይቅርታ። ይህንን ሀቢባ መስቀለኛ ይኸውልህ ቅድም ታልቅስ በይው መስቀለኛ ይመልስ ስለ ካሜራው ስላልቀረጻችሁበት ምክንያት ኦልሬዲ መሲ አልነበረችም፣ አልሰማችም። ኦኬ ለዛ ነው ስላልሰማች ነው። ይሰማል። እኔ አሁን የምፈልገው ሁሉንም ጥያቄ ጠይቃናቸው። እኔ የምፈልገው ልጅቷን ትግርኛ ተናጋሪዋን ልጅ ለመጨረሻ ጊዜ ሀናን ባይ ነው ያየችው ልጅ። እሷ ልጅ ኮንፈረንስ አስገቡ። እኔ አላገኘኋትም። ልጅቷ እህቷ አንድ በረከት ጋር ተገናኝቼ እህቷ አውርቻታለሁ። እንደው ለሀቅ ብለሽ ያቺ በአይኗን ያየች እንደዚህ ያለች እህትሽን አገናኝልኝ በምን መንገድ አድርገሽና ታውራ እሱን ያየችውን ጉዳይ ታውራ አልኩ። እናቴ ልጅቷን ቀጣሽ አላገኘኋትም። እኔ አላናገርኳትም። ግን ያንን አልኩት በረከት በራሴ መንገድ እኔ ልጅቷን ጋር ተነጋግሬ አገኛታለሁ። እናንተ አይመለከትም ካሁን በኋላ አለ የእሷን ጉዳይ እንደዚህ ያለን በምን መንገድ አገኛት? እሱ ጠይቁ፣ ችግር የለውም። እሱን ጠይቁ፣ በምን መንገድ እንዳገኛት ይነግራቸዋል። ሌላ ጉዳይ ግን ይሄ 10 ምናምን ቀን በላይ ሚዲያ ላይ እንትን ያሉበት ብዙ ሰው ለሰው ያጣሉበት ብዙ የማይባል እና ዘግናኝ የሆነ ቃል የተጠቀሙበትን ያንን በዛው መንገድ ከሆነ የምትሄጂው እኔ ምንም አለሽ እምባብትሽ ነው። እኔ በጣም በትልቅ ትህትናና ክብር ነው እያወሯቸው ያለው። ዛቻ ስድብ ደርሶባቸዋል። እኔ ጋር እኔ መጠየቅ የምችሉት እኔ ቤት ላይቭ ላይ ስለተደረገው ነገር ብቻ ነው። ምንም ብለሽም አይደለም ምንም ብለሽ። ስለዚህ በቃ እኔ መጠየቅ የምችለው ይኸውልህ፣ እኔን መውቀስ የምችለው ከኔ አፍ ለሚወጣው ቃል ነው። ገባህ እኔ ቤት ላይ ምንም አይነት ዲስሪስፔክት አልደረሰባችሁም። አክብራችሁ ደውላችሁ ጥያቄዎቻችንን እየመለሳችሁ ስለሆነ አመስግኜ እኔ የተቀበልኳችሁ። ስለዚህ እስከ መጨረሻው ድረስ እናንተም እንደኛ ለእህታችን ሀና ፍትህ ጠያቂ ናችሁ። ለምን በአይናችሁ አስክሬኑን ስላላያችሁ ብዬ ነው ማምነው እኔ። ለምን በአይናችሁ ስላላያችሁ። ስለዚህ ሀቢባ የሚዲያ ሰዎች ናቸው። ብዙ የምታውቁት ጉዳይ ይኖራል። ብዙ የህግ ባለሙያ ታውቃላችሁ። ብዙ የሕክምና ባለሙያ ታውቃላችሁ። ስለዚህ ያንን ተመርምሮ ውጤት እንዲነገር አግዙ። ሌላውንም አላቸው። መጨረሻ ላይ ቀበርናት የሚሉትን ሰዎች ፈልገን ነበር እነሱን ማግኘት። አቡዬ አንድ ጥያቄ ሸበካን ነገር ትሞታሉ አመጣልሻለሁ። አሁን ኮንፈረንስ ልታስገባቸው አትችልም? ለበረከት ኢንተርቪው የሰጡት እኛ ነን የቀበርናት ያሉትን ሰዎች ኮንፈረንስ ልታስገባቸው አትችልም? ሁለቱን ሰዎች በእኔ ላይ ያገኛቸው በእኔ ስልክ ላይ ያገኛቸው እኮ አንተ ደውልላቸው እና ኮንፈረንስ አገናኝና ማርያምን ነገርኩሽ እኮ ስልካቸው አይሰራም። እሺ ችግር የለውም። ነገ ይቻላል። ነገ አናግረሃቸው ቀጥረሃቸው ልታገናኘን ትችላለህ። ከነሱ የመጨረሻ ሰዎች ስለሆኑ ከነሱ እነዚህን ሶስቱን ብታቀርቡልን። ምን አልከኝ? አሉ ተክላይ ይቆራረጣል። የተክላይ ናት ብለው ኢንተርቪው የሰጡትን ሁለት ግለሰቦች እና መጨረሻ ላይ ሀናን ወስደው ይዘዋት የመጡት ትግርኛ ተናጋሪዋን እህታችንን እነሱን ፈልጋችሁ ሶስቱን ኮንፈረንስ ካቀረባችሁልን ይህ ትልቅ ትብብር ነው። አቡዬ በዚህ በተጨማሪ ማለት ነው ተክላይ ራሱ ለአባትየው
የቀበሩት የእሱ ወንድምና የእህቱ ልጅ እንደሆኑ እንግዲህ ምን ያህል የሚታመነው መተማመኛ እንደሆነ የነገራቸው ነገር ነበር እና ይህስ ምን ያህል እውነት ነው? ያንተ ወንድምና ያንተ የእህት ልጅ ከቀበረ ያው ለአንተ ቅርብ ናቸው ማለት ነው። ስለዚህ እዚህ መጥተው ወይንም ደግሞ ያው ልባችን እንዲያርፍ ነው ሁላችንም በሚለው ጠይቅልኝ የሚሰማ ከሆነ። ሰምተከዋል የቅልቦችን ጥያቄ? እሺ መልስ፣ ከሰማ መልስ፣ ካልሰማ ደግሜልሃለሁ። ሰምቼዋለሁ። ሰዎቹ እኔ ሙሉ ኃላፊነት የሚሸከምባቸው ሰዎች ናቸው ብያለሁ። የእህቴ ልጅና ምን ያልከው ተስፋ ወንድሜና የእህቴ ልጅ ናቸው የቀበሯት ብለሃል ለአባትየው? ወንድሜና የእህቴ ልጅ ናቸው የቀበሯት ዘመድ ናቸው ብያለሁ። የወንድሜንና የእህቴ ልጅ አላልኩትም፣ ግን ሙሉ ኃላፊነት ያም ሆነ ያም ሙሉ ኃላፊነት የሚሸከመው አለሆን እርግጠኛ ሆኜ የምነግርህ ብያለሁ። አሁንም ደግሞ ኃላፊነት የሚሸከመዋለሁ ዘመዴ የወንድም ልጅና የእህት ልጅ አላልኩ፣ ወንድሜና የእህቴ ልጅ አላልኩም፣ ግን ዘመዶቼ ናቸው የቀበሯት። ሙሉ ኃላፊነቱን እንወስዳለሁ ብያቸዋለሁ። አሁንም ደግሜ ልሻለሁ፣ ሙሉ ኃላፊነቱን እንወስዳለሁ እያለን ኃላፊነቱን ከወሰደ ደግሞ ያምጣና ያው ከቀባሪዎቹ መስማትም ስለምንፈልግ መስቀለኛ ጥያቄዎችንን መጠየቅ ስለምንፈልግ እነሱ መምጣት የሚችሉበትን ሁኔታ ያመቻቸው። ሌላ ጥያቄ ያው ብዙ ጥያቄ ስለሆነ ህዝብ ጥያቄ እየመጣ ያለው እኛ መርጠን ነው የምንጠይቀው። ለእህታችን መፍትሄ የሚያመጣውን እናንተንም ክብራችሁን ሳይነካ በስነ ስርዓት በቃለ ምልልስ ብቻ እንድናወራ ነው የምንፈልገው እንጂ ጥያቄው ከታች የሚጻፈው ሶሻል ሚዲያ ላይ የሚፖስተው ነገር እሱን ካያችሁ መነጋገር አይቻልም። የመጀመሪያው። ሁለተኛ አንተ ወንድሜ ተክላይ መሆንክን በትግርኛ መሲ ጋር ተነጋገር። ተክላይ አይደለም እያሉ ነው ኮመንት አብዛኛውን እየጻፉ ያሉት እና በትግርኛ መሲን አውራት እስኪ የተወሰነ ህዝቡ እንዲያምንህ። ለአንተ ልርዳህ ብዬ ነው ስለማይታይ ኮመንቱ ይሄን ያየሁትን ነው የጠየቅኩኸው። በቪዲዮ ራሳቸውን ቀርጸው እኛንን የቀበርናት ብለው በቪዲዮ የተቀረጸውን ቪዲዮ ለሀቡዬ እንድትልክላት በዋትሳፕ ወንድም ተክላይ ይህን ነውን የምጠይቀህ። አመሰግናለሁ። ይኸውልህ አንድ ነገር ልንገራችሁ። በቪዲዮ ለምትልክ ጉዳይ እኛም ህይወት ነው የያዝነው፣ እነሱም ህይወት ነው የያዙት። በቪዲዮ ተወጥቶ አይደለም በቪዲዮ ሳይወጣ ምን ያህል የሞት አፈፍ ሰው ከላይ ላይ አጠሎ እንዳለ ማንም ሰው የሚያውቀው ሀቅ ነው። ከላይ ላያችንን የተደረገውን ዘመቻ ማንም ሰው የሚያውቀው ነው። ስለዚህ ያንን እያለ ያንን ቪዲዮ መውጣት ማለት ሌላ ራስህን ሌላ ውስጥ መክተት ነው። እንዴትንመን እህታችንን ቀበርና ያሉ ሰዎች አንተም በቦታው አልነበርክም ስለምታምናቸው ነው። እኔ በአሁኑ ሰዓት ከላይ ላይ ከዛው በአረብኛ እየተተረጎመ በምንም እየተተረጎመ እቤቴም እንዳየዋት እኔ ጋር እንዳየዋት አድርገው በአረብኛ እየተረጎሙ በውጭ የአማራ ልጆች ኑና ተነሱ እንደዚህ አድርጉ እያሉ ከላይ ላያችን ያንዣበበ ነገር ስላለ እኔ በቪዲዮም አልወጣም፣ እነሱም አይወጡም። አንድ አክሉን ገራቸው በአሁኑ ሰዓት። እሺ ኃላፊነት ወስዳለሁ ማለት ታዲያ ምን ማለት ነው? ኃላፊነት ይቅርታ፣ ኃላፊነት ወስዳለሁ ማለት እኮ አንድ ሰው እኔ ኃላፊነት ወስዳለሁ ካለ በቪዲዮ ሊወጣ ዝግጁ ሊሆን ምንም አይነት ነገር ኃላፊነት ሊወስድ ነው። ስለዚህ አንተ በቪዲዮ የሚወጣበት ጊዜ መለይ ነው። አዎ ግን ምን መሰለህ፣ አሁን እነሱ ካልገደሏት እነሱ መቅበር ብቻ በፈጣሪ ቀዷ ደርሶ ቦታ ቀብረዋት ብቻ ከሆነ እኮ ምንም የሚያስፈራ ነገር የለም። ንጹህ ናቸው። ለምን ቪዲዮ ወጥተው ሞታች ቀበርናት ማለት ይፈራሉ? የሚወጣበት ጊዜ የለም ያለ አሁን በዚህ ጉዳይ ምናልባት ሀቢባ እየተካተልሽ ቤተሰቦችሽ አቤት ይሰማል። አሎ አሎ አዎ ያልኩትኝ እኔ አንድ ሰው ኃላፊነት ወስዳለሁ ሲል እኮ ሙሉ ለሙሉ ኃላፊነት መውሰድ ነው። ወስዳለሁ ለዚህ ነገር ካልኩኝ በቃ በቪዲዮ እወጣለሁ አይደል? ብሬክስ በትግርኛ ብሬክስ አለ። ከብሬክስ ጋር በትግርኛ አውራ። አሎ ተክላይ ተቋረጠ እንዴ? ይመች ተክላይ አለ። እሺ
አንዴ ከብሬክስ ጋር ብሬክስን በትግርኛ አውራለን ይሃሊ ዋና ከጥየቃታ ችግር ነው ታሆይን ካላ አየለይ ትመልሰለይ በዛው እንደሆነ ቪዲዮ ላይ በዛው ተጠቅልላ አባያውን ከዛ ቢያ ስትወጣ ጣለችው ብላችሁ ነበር። አባያውን ኬት መጣ እሱ ጋር ድጋሚ ማንም እንደዛ ያለ ሰው የለም። እሺ ማስረጃ እናቀርባለን። ችግር የለም። ለዚህ አንቺ ጎግል ላይ ሰርች ታረጊና አቡዬ ከይቅርታ ጋር እሱ ልነግራቸው ቆይ ታሪጉ ቴንክ ዩ። አዎ እሺ። ሌላ ደግሞ ቪዲዮን የቀረጸው ማን ነው? አብረክ ነበርክ ቪዲዮ ሲቀረጽ? ተክሌ አብረክ ሄደካል? ማን ነው የቀረጸው ቪዲዮ? እዛች ቦታ አብረው እንትን ያረጋቸው ተበሯል። ልጅ ሄደው ቪዲዮ ቀረጽ። ኦኬ ጥሩ እሺ። ታዲያ አንዴ ቀበርናት ካሉ በኋላ ላይ ደግሞ ጠቅልለን በአባያ እዛው ነው የተውናት የሚለው ነገር ሁለት አይነት ነገር አይሉንም? ያው ቀብርሽ አቀባበሩ ምናልባት ቦታውን ላይ ተሽው ከሆነ ነገር ቦታ ብቻ ነው። አዎ እኔ በደንብ አይቼዋለሁ ቪዲዮውን። ስክሪንሻት አድርጌም ስክሪንሻቱን ለቻት ጂቢቲ ልኬለት እሺ ችግር የለውም እኮ ልጨርስልክ እና እሱን አንዴ ከቪዲዮ ላይ ስክሪንሻት አድርጌ እሺ እየሰማሁ ድንጋያማ ቦታ ነው። አዎ አፈር ተቆፍሮ ማፈር የማይገኝ ቦታ ነው። ሲጀምሩ ከሁለተኛ ደግሞ ቆፍራ ለመቅበር ራሱ በጣም አደገኛ ቦታ ነው። በመርከዝና በምን የሚታየ ቦታ ነው። ግን ከቦታው ከመንገዱ ከዛ ከሞተችበት ትንሽ ሳፍ አድርገው አመቺ ቦታ አይተው በድንጋይ ከለል አድርገው ቅጠልና ምኑ ነው እንጂ የሸፈነው ይህ ተቀብሯለች ሲሉ አፈር ቆፍሮ ወዛቸው ቦታ ገብረዋል። ኦኬ እሺ። የአባያውን አንዴ የገጠር ልጅ እንጠይቀዋለን እና እኔ ስክሪንሻት አድርጌ ከቪዲዮ ላይ ቻት ጂቢቲ ላይ ልኬ ስጠይቀው የአንድ ሰው አስክሬን እንደዚህ ሊሆን በስንት ጊዜ ይችላል ብዬ ስጠይቀው አንድ ሰው ሞቃታማ ቦታ ላይ ራሱ እንደዚህ በረሃ ላይ አስክሬኑ ቢጣል በባዶ በምንም ሳይሸፈን ቢጣል ራሱ የራስ ቅሉ እንደዚህ ለመሆን ከ5 እስከ 10 ዓመት ይፈጃል ይላል። የ2 ወር ከ7 ቀን አስክሬን እንደዛ ሊሆን አይችልም። ኔቨር ኤቨር አለ። እንግዲህ ልክልሻለሁ በውስጥ ራሱ ሸር ለሚመለከተው አካል ራሱ ለማለት ማየት ለሚፈልጉተው ራሱ ሸር ማድረግ ትችያለሽ። ልክልሻለሁ የሚታየው አሁንም ቃላችሁ አልተቀየረም። አሁንም ያንን ቪዲዮ ይቅርታ አልጠየቃችሁም ለቤተሰቦቿ። ይህንን ቪዲዮ በስህተት ነው የተቀረጸው፣ የሌላ ሰው አስክሬን በስህተት ነው ያቀረብነው ብላችሁ ቤተሰቦቿን ይቅርታ አልጠየቃችሁም? የእሱ አይደለም አላላችሁም? በስህተት ያልተቀረጸ ስለሆነ እዛው ይቅርታ የምንጠየቅበት ምንም መንገድ የለም። ምናልባት እዛም ፀሐያማ ቦታ ነው፣ ተራራማ ድንጋያማ ቦታ ነው። ያንን በዛው ምክንያት ምናልባት ለእናንተም በሩቅ ስታዩ እንደዛ ታይታችሁ ሊሆን ይችላል። ግን ከዛች ቦታ በቪዲዮ ካያችሁት ቦታ ሰው አድርጉና አንድ ነገር ልንገራችሁ። ከዛች በቪዲዮ ካያችሁባት ቦታ ሰው አድርጉና ከዛ ለናሙና የሚሆን ለመመርመር ዲኤንኤ ለሚሆን ምርመራ ከዛች ቦታ እናንተ ይመርመር። ያኔ የሌላ ሰው ሆኖ ከተገኘ ያኔ ጠይቁ። ኦኬ ባይ ዘ ዌይ ዲኤንኤ አንድ ሰው መቼ ሞተ፣ ስንት ሰዓት ሞተ፣ የዛሬ 10 ዓመት ቢሆን ራሱ እድሜውን የሞተበትን ጊዜ ሁሉን ነገር ይናገራል። ያንን ያሳያል ስለተባለ ስለዚህ ብዙ ኢንፎርሜሽን የለኝም። እንዴቱ አላውቅም። ግን አሁን ሰው ስጠይቅ እስከነ ሰዓቱ ይለያል ስላሉ ለዚች ነው ተመስገን ብዬ ቁጭ አልኩት። እሺ ተክሌ፣ አንተ ሰዎቹን ስለምታምናቸው ብቻ መሪዎቹን ስለምታምናቸው ብቻ መሞቷን በአይነክ በብረቱ ሳታይ እነሱ ሞታለች ስላሉክ ነው እንደዚህ ሽንጠን ገትረ እየተከታከላቸው ያለኸው? ምናልባት እነሱ ዋሽተውክ ቢሆንስ? አንድ ሰው እኮ እንደዚህ እርግጠኛ 100% እርግጠኛ መሆን የሚችለው በአይኑ ስላየው ነገር ብቻ ነው። የሆነውን ሁኔታ እየደወሉልኝ ስለነበረ በሰዓቱ እየተደዋወልን ስለነበረ ከስልክ አልወጣሁም። ያኔ ሁሉም ነገር አማ ስትጫወባቸው ምናምን ያንን እየሰማሁ ስልክ ላይ ስላለሁኝ ሌላው በምንም ተአምር ውሸት ምንም አንድ ውሸት አልገባችበትም።
ያንን ግን ሀቢባ ያንን ብንል ጥያቄ ብናመጣ ምንም ብናመጣ ያው አይተሻል 10 ቀን በላይ ሆኖታል ሚዲያ ላይ እንደዚህ ከተባለ። እሺ ግን ልጅቷ ልታቀርብልን ትችላለህ? ትግርኛ ተናጋሪዋን እግሯ ጥቁሯን ልጅ ለመጨረሻ ጊዜ በአይኗ ያየችዋት እሷ ናት ስላልከኝ እባክህ እግሯ ጥቁሯን ልጅ ትግርኛ ተናጋሪዋን ልጅ ልታቀርብልን ትችላለህ? ልታገናኘን አስተሳሰሩ በዛው መንገድ አጣሩልን ብለው ያናገራት እንትን ነበረ። እንደውም በድምጿ ገባ ነበረ ላይ ይሄ በትግርኛ ድምጿ ላይ ማገናኘት ትችላለህ? አሁን ደውለህ ኮንፈረንስ ልታገናኘን ትችላለህ? ተጠይቃ ይኸውልሽ በረከት አብርሃ ጠይቀዋት በምን መንገድ አግኝተዋት የእህቷን ያገኘነው የእህቷ ኤፍቢ ነው ያገኘነው። በእህቷ ኤፍቢ አድርጎ እንዴት አድርገህ በራስህ መንገድ አድርገህ ጠይቃ ተብሎ እሱ በምን አይነት መንገድ ጠይቆ እንዳገኛት እሱን ላናግረው ወይም እሱን አናግሩት። በምንድን ነው ያገኘሃት? እሷን ማግኘት ፈልገን ነው ብላችሁ ጠይቁት። እሱን ያናግራል። ኦኬ ድምጿን ሚዲያ ላይ አሰራጭቶታል። ያንን እንደዚህ እሷንን መጠየቅ የምትፈልጊ ከሆነ እሱን አናግሪ፣ በረከት አናግሪ። በምን መንገድ እንዳገኛት እሱ ይነግርሻል። ኦኬ ጠይቂ መሲ። ሀቡ አመሰግናለሁ። የኔ ጥያቄ ደግሞ በረከት ላይ ሲጠይቀው በረከት በትግርኛ ኢንተርቪው ሲጠይቀው ምን ብሎ ይህን ጥያቄ በትህትና መልስልኝ። አመሰግናለሁ። እሺ ሀቢባ የሚኪን ጥያቄ ያየሁለትም ይዤዋለሁ። የሚኪን ጥያቄ ነው ይዤዋለሁ። አሁን ይሄኛውን የአባትየው መለስ የሳራ ጥያቄ ነበር። እሱ ምንድን ነው 3 ቀን በሶስተኛው ቀን አልጨረስክም። በሶስተኛው ቀን ያኔ ረዘም ያለ ቀን ነው ብዬ ነው እንትን አስበው እኔ በሰዓቱ ያው 4 ቀን ወይም 4 ቀን እስከ 7 ቀን ቢሆነው ነው የደወሉልኝ ያገኘኋቸው። ደውሎልኝ ያሉኝ በሰዓቱ አንተ ፎቶን እንፈልጋለን ሄድና ቀርጻችሁ አሳዩኝ፣ እዛችሁ ቦታ ሆናችሁ በቪዲዮ ደውላችሁ አሳዩን አሉ። ይህንን ችግር የለውም ለማየት አቅሙ ካለው እዛው ያለንን ከእንትን የተደረገው ከላይ የበረሃ ቀብር ስለሆነ የተደረገላት ችግር የለውም ፎቶ ለማንሳት እንደምንም ብለን መስዋዕት ከፍለን ቢሆን እንገባለን ወደ ቦታው ማንሳት ይቻላል። ግን የሆነውን ያው ሰው ከ1 ቀን በኋላ ሙቶ ከ1 ቀን ከኋላ በኋላ የሚሆነውን ማንም ሰው በዛ የሚመጣው ያውቃልና ይህንኖች ታሳቢ ያደርገዋል ወይ ስራቸው። እኔ ማንንም በሷንን የፈለገ ቀን ብትቆይ የማይበላሽ ቦታ የቀበርኩላት የማይበላሽ ቦታ አለ። እሱንን ቀዳችሁ እንድታሳዩ ነው የምፈልገዋል። ማንም ሰው ከሰው ፊት ነው የተናገሩ። እንግዲህ ብረት ለበስ ሰው የለም። ሰውም የሆነውን ሲሞት ወዲያውን ይበሰብሳል፣ ይፈነቃል። ያንን ቀዳችሁ ነው እንድታሳዩን የምፈልገው። የልጄንን የቀበርኩላት ምልክት ያረኩላት አለ። እዛች ስትደርስ እነግራቸዋለሁ ወይ ቱጋ ምልክት እንዳለ እነግራቸዋለሁ ወይ ቀዳችሁ ታሳዩኛላችሁ ምልክቱን አሉኝ። ቀደን የምናሳይበት መንገድ እዛች ቦታ ላይ እኛ እዛ መቅደድ አንችልም። ይኸው ያንን ቀደን ማሳየት አንችልም ብዬዋለሁ። አሁንም ደግሞ እሺ መቅደዱን ተውትና ፎቶ ለምን አላነሳችኋትም? በሶስተኛው ያሉኝ ነው እንጂ እኔም እንትን አላልኩም። በሰዓቱ ግን ያንን የሚያደርግልህ ሰው ካለ ስጣንና አብረን እንሄድ ወደ ቦታው። ያንን እናሳይቶ ቦታውን እናሳየው ይኸው እንበለው። ያንን የሚያሳይህ ሰው ይኸው ብለን እንነግርሃለን አልነው። እሺ አለን። የተስማማ ነው በእሺ ነው በሰዓቱ እሺ አሉን። እኔ ሰው አደርጋለሁ እንደዚህ ካደረጋችሁልኝ አሉ። እሺ አልን፣ ተስማማን። ሰውም ሳይልኩ ቀሩ። በዛች ሰው ሳይልኩ ቀሩ። እንደጋሜ ከወራት በኋላ አነሱት ጉዳይ ያኔ እንጂ በሰዓት የተስማማ ነው። አዎ እሺ አደርጋለሁ በሚል ጉዳይ ነው። ሰውም ሳይልኩልን ቀሩ። እኛንም ያሉንን ምልክት እዛው ሄደን ቀደን ማውጣት አንችልም። ምን ላይ እንደሚገኝ እና እዛው ሄደ በቪዲዮ ደውልልኝ ምልክቱ ወይ ተጋ እንዳለ ንገረን ያሉ። ስለዚህ
በሶስተኛው ቀን ፎቶ የዚህ ጥያቄ መልስ መጀመሪያ በሶስተኛው ቀን ፎቶ ያላነሳንበት ምክንያት እሳቸው ከገላዋ ላይ ቀዳችሁ የቀበርኩትን አምጡ ስላሉ፣ ለዛ ደግሞ እኛ ማድረግ አንችልም የራስዎትን ሰው አምጡ ስላልናቸው እሳቸው ሰው እስኪፈልጉ በዛው ረስተውት ቆይተው ከወራት በኋላ ነው የተመለሱት ነው መልሳችሁ? እሺ ወደሚቀጥለው ወደ ሚኪ ጥያቄ እንሄዳለን። ኦኬ የሚኪ ጥያቄ ደግሞ ሆልድ አርጊው ይሄኛውን እስክመልስ ላልከኝ ሁለተኛው ጥያቄ ስንሄድ ምንድን ነው ሚኪ ያለው ጥያቄ? ሀናን ሽፍቶቹ ወስደዋት እናንተ ሂዱ መንገዳችሁን ቀጥሉ ብለው ሂዱ ብለውን ትንሽ እንደሄድን ሌላ ትግርኛ ተናጋሪ እግሯ ጥቁር ልጅ አዝለው አምጥተው ሀና የለችም ከዚች ጋር ነው የምትሄዱት ብለው ቀይረው ማምጣታቸውን እናንተ በምንድን ነው የምታዩት? ይሄ የህዝብ ጥያቄ ነው ብሎ ነው ሚኪ የጠየቃችሁ እና ለዚህ ጥያቄ መልስ ፕሊዝ። ቴንክ ዩ። የዚህ ጥያቄ ጉዳይ ያቺ ልጅ ጥቁር ልጅ ያሏት እግሯ ጥቁር ያሏት ልጅ ትግሬ ያሏት ልጅ እዛው ደክማ ወደ ውስጥ እየገባች ወደ ውጭ ወደ የመን እየወጣች ሳይሆን ወደ ውስጥ ወደ ሳውዲ እየገባች እዛው ደክማ እነሱን ስታይ ሀናን እያስታመሙ እዛው ቁጭ ብለው ተደብቀው ስታይ አልፋ ከነሱ ጋር ቁጭ ያለች ነው። ከነሱ ጋር ወደ ውስጥ መግባት አልቻለችም። የሚቀርበው ያንን ቦታ ወደ ኋላ ለመመለስ ነው የሚቀርበው። ወደ ውስጥ መሄድ አልቻለችም። ደክሟታል። ሲደክማት እዛው ቁጭ ብላለች። ያኔ ሀና ታማ እያለች በጣም እያስጨዋት እያለች ስትሞት በአይኗ ያየች ልጅ እሷ ናት አንዲት። ያኔ ሀና ስትሞትባቸው ያቺ ልጅ በእግሯ ነው የወጣችው። አዝለውም አይደለም ያወጣል። ያኔ እሷ ሀናንን ቀብረው ሲወጡ እናንተ ጋር እወጣለሁ ብላ በሰዓቱ ብድግ ብላ እሷንም ከነሱ ጋር ወጣች። ከነሱ ጋር ወጣ እንደ ገጠር ልጅ ወደዛው ከሚጠብቋቸው ቦታ ወደዛ ሲሄዱ አብረው ተቀላቀሉ። አብረው ወደሚያርፉበት ቦታ ሄዱ። ያንን ልጅቷ ከማንም አምጥተዋት ወይ ምናምን ሳይሆን እንደ ማንም ሰው እንደ መንገደኛ እዛው ወድቃ አግኝተዋት እዛው ወድቃ ሲያገኟት ደግሞ ሀናን ታማባቸው ስታይ ወደ እነሱ ጠጋ ብላ አግዙ ብላ ከእነሱ ጋር ሄዳ ነው። ኦኬ ስለዚህ እሷን ልጅ ልታገናኘን ትችላለህ? ሄሎ ተፍራሻላችሁ? አዎ ይሰማል። እሷን ልጅ ቦታ ሀቢባ አቤት ይቅርታና ላቋርጣችሁ። ጥያቄውን ዛሬ ብጠይቁትም የምታወሩም በሰፊ ጊዜ እንሰጣችኋለን። አንቺና ምናልባት ሚኪ ከዛ ተስፋዬ ሌላ ሰው እንዲጠይቀኝና እንዳወራኝ አልፈልግም እኔ በራሴ። ምክንያቱም እንዲንበዘበዝና ጉዳዩን ሊራዘም የሚፈልጉ ሰዎች ብዙ አሉ። ቅድሙን ገልጬልሻለሁ። ያን ነገር በቃ በእቶናል ከ10 ምናምን በላይ ተለፋ ተሸቀለ። በቃ ይበቃል። አሁን ለኛ ሰዎች እንዲድበሰበስና ነገሩ እንዲራዘም ስለሆነ እየፈለጉ ያሉት ችግር የለም። እነዛ ሰዎች አይጠይቁህም። እኔ ተስፋዬና ሚኪ እንዳልከው አንተ ባልከው መሰረት እኔ ተስፋዬ ሚኪ የለበትም። ከእነሱ ያለውን ዛሬ እንድንጨርስ ሀቢባ አንድ ጥያቄ ለመጠየቅ የሚያህል በዚሁ በማህበራዊ ሚዲያ ላይ በተለያዩ ማህበራዊ ሚዲያዎች ላይ የአጽም እሷ ናት ተብሎ ሲዘዋወር የነበረ ሳይ ነበረ እና በቲክቶክም በፌስቡክም ላይ ስለዚህ መረጃ አላችሁ ወይ? ያስ ከእሷ ጋር ምን ያገናኘዋል የሚለውንም በዛው ጠይቂ ነው። የስ ፕሊዝ ጥያቄውን ሰምታችሁታል። እናንተ መረጃ ብላችሁ ያመጣችሁት አጽም በማህበራዊ ሚዲያ ፌስቡክ እና ቲክቶክ ላይ ሲዘዋወር ነበረ እና ስለሱ ኤክስፕሌን አድርግልን ፕሊዝ። ስለሱ ወሬ ነበረ መጀመሪያ በሊቭ ላይ የታየ ሌላ ተዘግቶ ሆነ። አይ ራሱ በሊቭ ላይ የታየውን ነው የሚልክ በሪከርድ ተደርጎ በሊቭ ላይ የታየው የሀና ብላችሁ ያቀረባችሁ በሊቭ ላይ የታየው ነገሮች በሊቭ ላይ የታየው ምናልባት ከሞባይል ወደ ሞባይል አድርገው ስላሳዩት ምናልባት ሲታይ በንጹር ያልታየ ሊሆን ይችላል። ቪዲዮ አለ እኔ ጋር ወደ ዋትስአፕ ልላክልሽ ችግር የለም። በደንብ ማለት አሁንም ስቲል እሱ የሀና ነው ብላችሁ ነው እንዴ የምትሉት? ነው። ኦኬ ጥሩ። እኔ ስክሪንሻት አድርጌ እኛ
እኛንን የሚሉት እነዛ ሁለት ሰዎች የተባሉት ራሳቸውን በቪዲዮ ቀርጸው በዋትሳፕ ላንቺ ወይ ለተክላይ ልከው እነሱ ወደ አንቺ እንድልኩልሽ እና ይሄን ነገር እንዳይ ካልሆነ ግን ይሄ ሶስተኛ ወገን እየመጣ ከሌ ነው ከሌ የተባለ አሁንም ዋናው ነገር እሱን እኮ ነው ምልክ እሱን እኮ ጠይቄ እኮ ህይወታችን አደጋ ላይ ይወድቃል እንደዛ እንልም ሲል እኮ ነው ኃላፊነት መውሰድ ማለት ታዲያ ምን ማለት ነው? ሪስፖንሲቢሊቲ ማለት ምን እንደሆነ ነው የገባቸው ሁሉ አልመሰለኝም። አንድ ሰው እኔ ኃላፊነት ወስዳለሁ ስለነሱ አንገቴን እሰጣለሁ ካለ ኃላፊነት ወስዳለሁ ካለ ሶ ኃላፊነት ማለት ቪዲዮ ቀርጾ እኔ አቤት እሺ እየጠበቅኩ ነው መች እየጠበቅኩ ነው ተክላይን እስክታስገባው እየጠበቅን ነው እኛ አቡ አንዴ ላንቺም ደስተኝና አሁን ገርደፍ ያረሹ አቡ አንዴ እቺ ነገር ለሁሉም እሱን አስገቢው። ስሚ የዱባይ ኤምባሲ ላይ የሚሰራው ልጅ የእሱ መጥቶልሻል። ሀቡ አስገቢው አንዴ አባላክ ሚኪዬ ለሁሉም አንዴ መልዕክት ላስተላልፍ። ምክንያቱም አቡ ኮሚኒቲ ነው ላስገባው። እየሰማሽ ነው? አዎ ይሰማል። እየሰማንህ ነው መኮ ለሁላችሁም ነው። ይኸውላችሁ አሁን እናሱም እንዲሰሙ ንገሪያቸው አንቺ እኛን አላወራችሁም እያለ ኢግኖር አድርጎን እንደገና ሚዲያ ላይ እንዳያወሩልኝ አድርጉ ማለት አይቻልም። እኛን ካወራን ሳትስፋይ ከሆንን እሺ በኋላ አወራለሁ። እሺ ሳምንት አወርታል መኮ ይበቃል። አሁን እኛ ሶስት ሰዎች ነው የምፈልገው አንተ ስላልከን አይደለም። በቃ እሺ ቆይ አንዴ እሺ በቃ ላይ መጥቶ ሊሰጠኝው እሺ ጥሩ ብሬክስ አለክ ከብሬክስ ጋር ነው ትግርኛውን ከብሬክስ ጋር ነው ማውራት የሚፈልገው። ብሬክስ አለክ ሳሪቱ ብሬክስ ጋር ደውይለት እንቅልፉን ተኝቶ ከሆነ እንዲነቃ ፕሊዝ። አይ ተክላይ አይደለም እያሉ ነው እኮ ለዛ እኮ ነው ተክላይ አይደለም እያለ ነው ህዝቡ። ስለዚህ ብሬክስ ያውራው በትግርኛ ፕሊዝ። አዎ ብሬክስ ሲመጣን ያዋራሃል። እሺ ችግር የለውም። ብሬክስ እስኪመጣ ድረስ የቅድሙን ጥያቄ ኃላፊነት እወስዳለሁ ሲል አንድ ሰው ኃላፊነት መውሰድ ማለት ቪዲዮ ቀርጾ መላክ ነው እና እነዚህ ሰዎች በእኛ ነን የቀበርናት ብለው ተክላይ ለአንተ የነገሩትን ሰዎች ለምን ቪዲዮ ቀርጸው እኛ ነን የቀበርናት ብለው ቪዲዮ ቀርጸው አትልክልኝም? ዋትሳፕ ላይ ለእኔ አረጋግጡልን። ይኸውልሽ ሀቢባ አቤት መጀመሪያ ቪዲዮውን የተሰራው በአረብኛ ተተርጉመም የተሰራው ልጅቷ ጥርጥር ላይ እንዳለች እንደ ማንም ሰው እንደተጠራጠረ ምናምን ሳይሆን እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው ቪዲዮ የተሰራው። በአረብኛም የተተረጎመው እንዳለ በአማርኛም በማንም ቋንቋም የተሰራው በሶስቱ ቋንቋ የተሰራጨው ቪዲዮ እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው። ስለዚህ ይህንን እያለ ደግሞ እኛ እንዳገትናት ሆኖ በሞላ ሰው ኢትዮጵያ ሙሉ እኛ እንዳገትናት ሆኖ ሰው የተሰራጨለትን ቪዲዮ የምንን ሙሉ የሚሰራበትን ቪዲዮ ተክላይ ላይ ያገታት ተብሎ በተሰራጨ ቪዲዮ በዚች ሰዓት ላይ ምንም አይነት መሞቷንን የመሞቷን ራስ አይረጋገጥ በቪዲዮ ጣል ብትል አልወጣልሽም። እዚሽ ይገድልኛል እንጂ አልወጣም። ታዲያ ኃላፊነት ወስዳለሁ አትበላ እኮ ኃላፊነት ወስዳለሁ አትበላ። ተክላይ ኃላፊነት ወስዳለሁ ማለት እኮ ትርጉሙ ምንም አይነት ለሚመጣብኝ ነገር እኔ እወጣዋለሁ ማለት ነው። ኃላፊነት ወስዳለሁ ካለ አንድ ሰው ገባ ቅድም ስለዚህ እኔ ለጉዳዩን እኔ ጉዳዩን ሀቄን እንዲህ መጀመሪያ ሰውን ሀቄን በዛም ኑሬ እኔ ከሰውም ላይ እንትን ካረገብኝ ከላይ ካልጃበበ የሞትና የሌላ ጉዳይ ከዛው አምልጬ ሀቅ እንዲታወቅ መጀመሪያ እፈልጋለሁ። ሀቅ ከታወቀ በኋላ የሆንኩንም ብሆን እወጣለሁ። ችግር የለም፣ ምንም ችግር የለም። እሺ ጥሩ። እነዛ ይህ ስለ ራስክ ነው ወጥቼ እሺ ተክላይ ይሄ ስለ ራስክ ነው። ቀበርናት ስላሉት ሰዎች ሰው ለሀቅ እኮ ይሞታል አይደል? ሀቅ ነው። እነሱንም አልኩሽ እኮ እነሱም አሁን ለመውጣት እነሱም አሁን ቪዲዮ ቀርጸው እኛ ቀብረናታል ለማለት አይደፍሩም። ያለንበት እኮ የመናገር ለህይወታቸው ይሰጋሉ፣ አይደፍሩም። ያለንበት እኮ የመናገር ነው። ያለንበት እኮ እውነት ነው። እውነት ከሆነ እናጋዳዛ የሰጡትን እዚህ ጋር መናገር ኢንተርቪው በቪዲዮ ነው።
አይደል ነው ያው እዚህ ሲነገር ስለሰማሁ እኔም አላየሁትም። ብሬክስን ቀስቅሱልን በጌታ ብሬክስ ምን ሆኖ ነው? ኖ ሀቡ ኢንተርቪው የሰጠው በቪዲዮ ሳይሆን እንደዚህ ስልክ ደውሎ ነው። ያቺ ትግርኛ ተናጋሪ ልጅቷን ደግሞ ያስገባት ተክላይ እራሱ ነው ትግርኛው ኢንተርቪው ላይ ማለት ነው እንጂ በረከት በቪዲዮ ካልታዩ እኮ በቂ አይደለም። ማንም ሰው እኮ ድምጽ እኮ ማንም ሰው ማድረግ ይችላል። ይኸውልሽ አዊ ተክላይ አሁን ይኸውልህ ተክላይ የሚሰማ ከሆነ ለምሳሌ እኔ ትናንትና ነው የመረጃ የሰማሁት። ዛሬ ሙሉ ፎቶ መረጃዎችም ብዙሃኑ ጋር አለ። በቪዲዮ ወጥተህ መናገር የሚያስፈራ ለምን እንደሆነ አላውቅም። ምክንያቱም አንተን ለማወቅ ስልክ አለን። አሁን የምታወራበትን እኔም ልነግርህ እችላለሁ። እዚህ ያሉትም የተወሰኑ ቲሞች በዚህ ጉዳይ ላይ ተግተው እየሰሩ ያሉና አቡፋኖ ሀቢባም ሌሎችም አላቸው እና ፎቶውንም እንደዛው አለን እና አንተን ለማሳየት ከፈለግን ያንን ፎቶ መለጠፍ ነው። ምንም የተለየ ነገር የሚኖረው ነገር የለውም። ይሄ ነገር ግን ወጥቶ ቤተሰቦቿ እንዲያርፉ እኛም እዚህ የሚደክሙ ወንድምህቶችም እንዲያርፉ እውነቱ እንዲወጣ ካለው አንጻር ነው እንጂ ለሌላ ጉዳይ አይደለም። ለምን እንደፈራህ ይኸው ወንድሜ ካለው አንጻር ያንን ቤተሰቦቿም እንዲያርፉ ሌላ ሰው የሚጠይቀውን ጥያቄ እንዲያርፍ ከፈለጋችሁ ምርመራ ላይ አግዙ። በሌላ በምንም ሊያርፍ አይችልም። በሰዓቱ በህይወት ጉዳይም በምንም ጉዳይም በአዲስ እንደሞተ ፎቶ አልተነሳችም። አዎ ግን አሁን አስክሬን አስመርምሩልን። ይህንን ማድረግ የማትችሉ ከሆነ በሚዲያ ተጫጭሆን ምንም የምንፈታ ሀቅ የለም እኮ ምንም የምናወጣው የለም። ስለዚህ እሱን ይመርመርልን እስኪ እንደ ባለሚዲያ ሰዎችም እስኪ ይህንን እንዲደረጋግዙ። እኛ እሱን ልናደርግ የምንችለው ሁለቱ ቀበርናት የሚሉት አካላት ቪዲዮ ቀርጸው እኛንን የቀበርናት ብለው ቪዲዮ ሲልኩልን የዛን እኛ ዲኤንኤ እናስመረምራለን። በዛ እንስማማ። እንደው ለንጋር ያንን ቪዲዮ ተመርምሮ ሀቃችንን ታላቅ ማንም ሰው ሀቃችንን ሳያውቅልን ቪዲዮ አይወጡብሽም። ስለዚህ እናንተ ደግሞ ዲኤንኤ ተመርምሮ ካልሆነ በስተቀር በቪዲዮ ልጆቹ እኛንን ኃላፊነቱን አይወስዱም ማለት ኃላፊነቱን እንወስዳለን እኮ ቅድም ብለን ነበር። ኃላፊነት መውሰድ ማለት እኮ ከዛ በኋላ ከሞት እንሞት ችግር የለው። ከዛ በኋላ ኃላፊነት ወስደው እኮ ታዲያ እኔ አቀርባቸዋለሁ ያልኩሽ እንጂ ይህንን የማያደርጉ እናደርጋለን ቢሉም እንዳታደርጉላቸዋለሁ እኔ እንዲህ ኃላፊነት መውሰድ ማለት ደግሞ ማለት ነው። ኃላፊነት መውሰድ ማለት እኮ እጋፈጣለሁ ፊት ለፊት ወጣለሁ ማለት እኮ ነው። ኃላፊነት መውሰድ ማለት እኮ እኔ ዛሬ ልሙት ብዬ አይደለም ኃላፊነት የምወስደው። እንዲህ ወይ እንዴት ነው ዝች ቦታ ሆኜ አሁን ቪዲዮ ቀርጬ እንደዚህ የማደርግልሽ? ያው ያልኩሽን ነገር ዲኤንኤ ተመርምሮ ያንን ሀቄ ሲወጣልኝ በቪዲዮ ወጣልሻለሁ። ችግር የለም ይነሱን ይወጡልሻል። ስለዚህ እናስመረምር ድረስ ወደፊት እንዳንሄድ የሚያደርገን ይኸውልሽ እዚህ ስቴፕ ላይ ስንደርስ ነው። አየሽ ሰው ኃላፊነት ማለት አሁን ላይ ምንድን ነው የሚሆነው? እኛ እየጠየቅን ያለ ነው። ከታች ማዕት ጥያቄ ነው የሚመጣው። ያ ጥያቄ ትክክል አይደለም ማለት ሳይሆን መጠየቅ ያለበትን ለሚዲያ የሚሆነውን ጥያቄ ነጠየቅ ነው። በአይናችን በብረቱ አይተናን ቀብረናታን ያሉትን ሰዎች በቪዲዮ ካላመጡ ማን ነው የሚያምነው? እንደ ከተጠያቂነት ትድናላችሁ ነው ጥያቄው። እነዚህ ይቅርታ አቡ አንድ እድል ከተሰጠኝ ይኸውልሽ፣ በመጀመሪያ ልጅቷንም መቼም እንስሳ አይደለም የተሰጣቸው ኃላፊነት ወስደው ነው ልጅቷን ወደ ሀገሯ ሊያደርሷት ተስማምተው በገንዘብም ይሁን በምን እቺ ልጅ በተገቢ መንገድም በህገወጥም ቢሆን ተገቢ ባልሆነ መንገድም ቢሆን ኢትዮጵያ ለማድረስ ኃላፊነት ወስዶ ነው እቺ ልጅ ይወስዷል። ኦኬ እቺ ልጅ ይሄ ነገር ተፈጠረ ተብሎ ብዙ ነገር ሰምተናል። 10 ምናምን ቀን ብዙ ደረጃ እኛም ይሄንበት ያለ መንገድ አለ። ግን ስለ ኃላፊነት እኮ ካወራን እኔ ላንቺ አሁን ባህርንም ከሆንሻለሽው የሆነ ነገር ካርጎ ስልክልሽ ከኔ የሚወስደው ሰው ኃላፊነት ወስዶ የአቃ ቢበላሽው ነገር ቢሆን የቪዲዮ ማስረጃ ይሄ እቃ እንደዚህ ሆነብኝ ብሎ የግድ ማሳወቅ አለበት። ከዚህ በፊት በሰሞኑ ቪዲዮ ሰምታችሁ ከሆነ የመኒዎች ጋር እኛም በግልም ደውለን መንገድ ላይ እንደዚህ ሰው ቢሞት ምንድን ነው የሚደረገው፣ ለቤተሰቦቻቸው በምን አይነት መንገድ ነው መሞቷ የምታስረዱት ብለን ጠይቀናል። በስልክም ጠይቀናል። እዚህ ሚዲያ ላይም ተጠይቋል። ምን አሉን? የልጅቷ የአስክሬኑ ፎቶ እና ቪዲዮ ተደርጎ በማስረጃ ተያይዞ ነው የሚላከው ለቤተሰቦቿ። እንደዛ ካልሆነ ይሄ ነገር አሁንም እንድንጠራጠር ሁላ ያደረገን የመኒዎቹ እነሱ ጋር ያሉ የመኒዎች ናቸው እንደዚህ ያሉን። እኛ ራሱ ልጅቷ አልሞተችም ብለን አንድ ተስፋ ያደረግነው ነገር ምንድን ነው?
አስክሬኗ ቪዲዮና አንተ ፎቶ ከሌለ ልጅቷ እንዳልሞተች እና እንዳለች ነው በቃ አረጋግጠውም የነገሩን እዛ እነሱ ጋር ያሉት። ስለዚህ እዛ ያውላ ነገር ድረስ ወስዶ ያኑላ መንገድ የወሰዳት ሰውዬ ኃላፊነት ወስዶ ዛሬ ደግሞ እዚህ ጋር መጥቶ አልናገርም አልታይም የሚመችን እኛ ሙሉ እንኳን የሳውዲ አድራሻው አይደለም የኢትዮጵያ ሸዋሮቢት የት ከተማ እንዳለ ሁሉ ነገር እኔ እልክልሻለሁ፣ ለተስፋዬም እልክልሃለሁ። ሁሉ ነገር እንትን እያልን ነው፣ ዝም ብለን አይደለም። ግን እዚህ ጋር ሸዋሮቢት ራሳ ሰፊ በረት ይባላል ሀገር ያስፈላጊ ከሆነ ማለት ነው። ልክ ነው። የኢሜጅ ስምህ ራሱ አሊ እንደሆነ የሶማሌ ፓስፖርት እንዳለ ሁሉ ነገር ይኸውልህ ወንድሜ አዳምጠኝ። ይኸው የጊዜ እንጂ የሰው ጀግና የለውም። አንተም ህይወት ነው ያዝከው። ነገ ምን እንደሚገጥም አታውቅም። ቦታን እየነገርኩ ነው፣ አድራሻን እየነገርኩ ነው። ችግር የለብኝም። ቀድመን ስላወቅ ነው ችግር የለም። ስለዚህ እውነቱን ማውጣት ከፈለገ ልጆቹን ያቅርብ። ቀብረናታል ብሏል። አበያውን እኮ እሷ ከየት የሆነ ቦታ ላይ ስትደርስ አውጥታ እንደጣለች አብረዋት የሄዱት የገጠር ልጆች ጋር የሄዱት ልጆች ምስክር ይሆኑኛል ብሎ ያመጣቸው ልጆች የገጠር ልጆች ስንት አይነት ንግግር ነው የተናገሩት? ስንት አይነት ነገር ነው ከአንደበታቸው የሰማነው? እንዴት እንመን? እሺ ጉዳይ እስከማስፈጽም ድረስ በቪዲዮም በምንም አልወጣም። ምክንያቱም በዚህ አካባቢ ነው ያለሁት። በቃ ችግር ላይ ነው ይሄ ነገር። በዚህ ህይወቴ እንኳን ቢያልቅ ይሄ ጉዳይ አይፈጸምም። ጉዳዩ ከተፈጸመ በኋላ እወጣለሁ እያለ ነው። አንቺ አሁን ልጆቹ በቪዲዮ ሊወጡልሽ ምን የሚጠቅምሽ ነገር አለ? አዎ አሞራውን አስገቡልን። አንዴ አሞራው ወንድማችን መጥቷን እያሉ ነው፣ አስገቡልን። እሺ አንድ ሰው ቦታ ይልቀቅለት። 10 ሰው ብቻ ነው የሚችለው። የእነሱን ቪዲዮ ማየት ነው የፈለግሽው? የሆነ ሀቅ ማወቅ የልጅቷን ሀቅ የምናውቀው ኃላፊነት የሚወስድ አካል ሲኖር እነሱ ሀቅ ከሆነ እውነት ከቀበሯት እውነት ያስፈራል እንዴ? እውነት ነው ቀብረናታል፣ እኛ አልገደልናትም፣ ግን ሞተችና ቀበርናት ካለ አንድ ሰው ይህንን በቪዲዮ አይደለም። በእውነት ነው እንደ ሁሉ ሰው እኛን ለመግደል የተተባበረ? እኔ ምንም እኔ ለመግደል የሞከረ ያየሁት ነገር የለም። አሁን እኔ እዚህ ጋር ስላየነው ነገር ያላየሽው በእውነት ነው ያ ሁሉ ሰው እኛ ተቀነባብሮ ያንን ያክል ወንጀል ሊፈጽምብን የተዘጋጀው? እስኪ ያንን ንገረኝ። ብሬክስን አስወጪው እና አሞራውን አስገቢው። ሳሪ ብሬክስን ተኝቷል፣ አስወጪው፣ አሞራውን አስገቢው። ሞገደኛውንም አስገቢልኝ። እሺ አስገባለሁ። እሺ ጥያቄ የጨረሰ ሰው ካለ በዛ ሰው የኔ ጥያቄ ሳርዬ መንገደኛውን አስገቢው። ሀቡ የኔ ጥያቄ እኔ ምን መሰለሽ፣ አረቦቹ ጋራ ሽምግልና ነበር እንደዚህ። እሺ ቆይ እየሰማሁ ዋን ሰከንድ። አሁን እኛ የመጨረሻ እኮ የጠየቅነው ጥያቄ ሚኪና ቅልቦችና አንቺ ጠይቁን አልክ አይደለ እኮ? እየጠየቅንህ ነው እኮ። ሚኪ የጠየቀውን ጥያቄ ሰምተካል አይደል? እነሱ አንተ ኃላፊነቱን ወስዳለው ካልክ አንደኛ፣ ሁለተኛ ደግሞ እነሱ እውነት ሞታ አልገደሏት ሞታ ከቀበሯት ምንድን ነው የሚያስፈራቸው? በቪዲዮ እኛ ቀብረናታል ብለው ቪዲዮ ቀርጸው ራሳቸውን ለመላክ ምንድን ነው የሚያስፈራቸው? እውነት ያስፈራል ወይ? ሀቅ ያስፈራል ወይ? እውነት ነው ብላችሁ እናንተ ካመናችሁበት እውነት እቺ ልጅ ሞታ ከቀበሯት ምንድን ነው የሚያስፈራው? ሀቁን ከታወቀ በኋላ በቪዲዮ አይደለም በአካልም እንመጣለን። ሀቁን ከታወቀ በኋላ ከገደሉንም ይግደሉም፣ ከዛ በኋላ ችግር የለውም። ከዛ በፊት ግን ያንን ሀቅ ሳይወጣ ያንን ምንም አይነት ሀቅ ሙሉ በሙሉ መረጃ ሳይወጣ እዚህ ላይ ገደሉም ግን ሌላ ነገር ይቀሰቀሳል። እሺ ጥሩ ማሳወቅ እንፈልጋለን። ጥሩ ይሄንን መልስ ተቀብለናል። የኔ ጥያቄ ደግሞ እኔም አንድ ጥያቄ ሀቢባ እኛ ቆይ ጠይቅና እየጠቅን እኮ ነው ያለ ነው ጥያቄ ሌዲስ ፈርስት እንደ እኔ ልጠይቅ መጀመሪያ። ሴት ነኝ እኛንና ጉዳዩ ባለቤት ማስረጃ እኮ ልጠይቅ። ማንም የጉዳይ ባለቤት የለም። ሁሉም ኢትዮጵያዊ የጉዳዩ ባለቤት ነው። የመኖቹ ጋራ ሽምግልና ነው የምልሽ። የመኖቹ ጋራ ሽምግልና አድርገን አይኗን አውጥተን ወደ ኢትዮጵያ ልከናል፣ ምርመራው ሲመጣ ነው ብለውናል የመኖቹ። መቼ ነው ላካችሁት ባያቸው? እንዴ አይኗን አውጥታችሁ ምርመራ ልከናል እያፈናችሁን እኮ ቆይ ብላችኋል። ይህ ሰው ተክላይ ነው የምር
ቆይ አንድ የሚዩት አድርጊያቸዋለሁ። በትግርኛ ልጠይቀው ለተክላይ ልጠይቀው። እንዴት ነው ጥያቄው? እኮ ግልጥ ነው። ሰዬ አሎ እኔ ሚዩት አድርጊያቸዋለሁ እንዳይሰሙ። ሰይድ እኔ ጥያቄን ሳልጨርስ ስልኩን እንዲዘጉት አልፈልግም። ፕሊስ እንዳይሄዱ ነው ኛው አንቺ ስለዚህ ጥያቄን ልጨርስ። ሁሉም ይጠይቃል። ስለዚህ አንተ ያሉትን ነው እኮ እኛ የምንጠይቀው። እንደዚህ የመኖቹ መጥተው ሽምግልና ላይ እኛ አይኗን ወደ ኢትዮጵያ ልከናል፣ ምርመራው እስከሚመጣ 20 ቀን ጠብቁም ብለው ነው የመኖቹን ሽምግልና ያበላል። አንተ እንደሆን ይህን ጥያቄ እየጠየቅከው እንዲያውቁ አልፈልግም። እንጂ ሚዩት አድርጌዋለሁ እነሱ እንዳይሰሙ። ላይ ከሆናችሁ ጥያቄያችንን ሳይጨርሱ ስልኩ እንዳይዘጋ። 1 ሰከንድ ቮይስ እያደረገ ለአንቺ ዋትሳፕ አሎ ጥሩ ሀሳብ። ይቅርታ እንደ ሚዩት አድርጌው ነበረ። ሶሪ አልተቋረጠም። ሚዩት አድርጌው ነበር። አሎ እሺ የኔ ጥያቄ እኛ አልሞተችም ስንል እናንተ ሞታለች እያላችሁ ስለሆነ ሞታለች የሚል አካል ነው ዲኤንኤ አስመርምሮ ውጤት ማምጣት ያለበት አይደል? እኛ አይደለም። ለምንድን ነው ከኛ ይሄንን የምጠይቁት? ታዲያ እውነተኛ ከሆናችሁ ቪዲዮ ቀርጾ መላክ ለምን አስፈራችሁ? ጊዜው እስኪደርስ ቪዲዮ ቀርጻችሁ አንድ ሰው ቪዲዮ ቀርጾ እኔ ቀብር ያለው ካለ እውነት ከሆነ ለምን ራሳቸውን ቪዲዮ ቀርጸው አይልኩልንም? እንደዛ ያሉትን ሀቅ ሳይወጣ እንዲሞቱ ትፈልጊያለሽ? አይሞቱም። ማን ነው የሚገላቸው? ማንም አይገላቸው። እስኪ አሞራው በትግርኛ አሞራው በትግርኛ አውራው ሰውዬ አሞራው ይጠይቀው። ቆይ መንገደኛው አንዴ አሌክስን አላወራም። በክብር ማያናግረኝ ሰው እኔም ሰው ነኝና አላወራው። አረ በክብር ነው። እዚህ ቤት ማንም ሰው እኔ ጋር ከደወላችሁ አሁን 2 ሰዓት ሆኗቸዋል። ማንም ሰው ያለ ክብራችሁን የነካ የለም። እኔም አልፈቅድም። አይደለም ሀቢባ፣ እኔ በሌላ ሚዲያ በራሱ ፔጅ በራሱ ስልክ በግል ስልክ ብዙ ጊዜ አግኝቼዋለሁ። ያሞራ በራሱ ነው። ስለ ራሱ ኃላፊነት አልወስድም። እኔ ጋር ግን እዚህ ጋር ክብረ ቢስ እንደ ሰው አድርጎ ስለማያናግረኝ አሞራ መናገር እዚህ ጋር ግን አክብሮ ያናግርሃል። ኮል ኢንድድ 2 አወር ስልኩ ተዘጋ። አሞራው አዳምጡኝ። አሞራው በባለፈው የሚያናገረው በስርዓት ነው ያናገረው። አልተጣሉም። እንደውም አሞራው በዋትሳፕ ይላኩ ቪዲዮዋቸውን በቪዲዮ መረጃ ይሄንን ያቅርቡ፣ ነገሩ ይብረድ። ከዛ ውጭ በክብር ነው የምንነጋገረው። ገና ተጀመረ እንጂ ስላላለቀ በቁጣ ምናምን ስልክ የምንዘጋው ከላይ በምንወርደው ነገር አይደለም። ብዙ ሰው ከታች ቁጭ ብሎ እየተከታተላችሁ ነው። ወንድም ተክላይ ስትመልሱ ተረጋግታችሁ ብትመልሱ እና መፍትሄውንም ከእናንተም ጭምር እንድታመጡ እንፈልጋለን። ከዛ ውጭ ያለው ነገር ግን በፍጹም ልጅቱን አሁን ምን አደጋ ሊደርሱባት እንደሚችል የሚያሳይ ነገር ነው የሚወራው ነገር። አሳማኝ አይደለም። ስላልገባኝ ነው ሚኮ ለአንተ ልጠይቅህ። አሳማኝ ያልሆነው ነገር ተክላይ በእኛ ስር ከለላ ሆኖ የራሳችን ሰው ልከን ምርመራ ማድረጋችን ነው ወይስ ሌላ ነገር? ስላልገባኝ ነው ኤክስፕሌን ታደርግልኝ። ለሱ ነው እሱ ያለንን ነው። ልጅቱ በህይወት የለችም ላለን አሳማኝ አይደለም ነው እንጂ አልኩት። አንተ ያልከውን ዲፌንድ እያደረኳለ ላይክ አክቹዋሊ ለሁሉም ጥሩ ነው። ላይክ ለሱም ሀቅነቱን ነፃ ለማውጣት ነፃ ላይክ ተመርምሮ እውነተኛውን ከተረጋገጠ ማንም የሚነካው የለም። ተመልሶ ወደ ነበረበት መመለስ ይችላል። ማንም የሚነካው ሰው የለም። ገባህ አይደል? ግን ይሄ ነገር እዛ ሆኖ ይመርመር ማለት ሌላ አንደኛ ጥፋት ነው። ይህንን ውሳኔ ብቻችሁን እንዳትወስኑ። ብትስማሙም ከቤተሰቦች ጋር በስነስርዓት ተመካከራችሁ መፍትሄ መበጀት አለበት። ወይ አሊያም እሱ ከሁለቱም አንዱ ይምረጥ ወይም ደግሞ ሰከን ብላችሁ ስሩበት። ይህንን አስባችሁበት ነገር ልታሳውቁን ትችላላችሁ። በደንብ ከቤተሰብ ጋር ተመካከራችሁ አሁን ወስነው ይንገሩን። ከሁለቱ ኦፕሽኖች አንዱ ይምረጡ። በዚህ ፍጥነት አይወሰንማ። በደንብ አስበው ይወስነው ይንገሩን። አቤት ለተስፋዬ እድሉን ስጭ። ለጥንዶች እድሉን ስጭ። እሺ ተስፋዬ ቅልቦች ለአንተ ጥያቄ እድል ስጪ ተብያለሁ። ለቅልቦች
በመሀል አልሰማዎቹም እውነት ለመናገር ሸለብ አድርጎክ ነበር መሰለኝ። ሶሪ አይ ቲንክ ሌሊት ነው ነቅቶበታል። እሱም ለዛ ነው ድካም ላይ ስላለ ነው። በኢትዮጵያ ለ8:25 ጉዳይ እኮ ነው። ተስፍሽ አድርጌው መጠየቅ ይችላል። ቅልቦች እስኪ ወደ ራሱ ማለት እስኪ ነቃ። ያ አሁን እንግዲህ ረጅም ሰዓት ላይ ነው እየተቀመጥንም ያለ ነው። አትታክቶ ባካችሁ። አሁንም ለህዝቡ ዴይ ቱ ዴይ እየመጣንም ማሳወቅ ደክሟችሁ ከሆነ በውስጥም ከሀቢባ ጋር ከተስፋዬ ቅልቦች ጋርም ከነ ሚኪ ጋርም በጋራ ሆነን መፍትሄ የምንፈልግበት ላይ እናድርግ። ከዛ ባሻገር አሁን መጠየቅ የፈለግኩን ነገር ምንድን ነው፣ እናንተን ብዙ ነገሩ ጫና እየበዛብን ነው ያሉት ማስረጃዎች በዲኤንኤ መረመሩ ምናምን የሚባሉትን ነገሮች ከእናንተ አንድ ሰው ወክላችሁ እኛም ደግሞ አንድ ሰው አዘጋጅተን ከሁለቱም ወገን እናንተ የምትሉትንም ነፃ ለማውጣት ቦታው ላይ ሄዶ የሚሄድ ነገር ሴቭ የሚሆንበት በእናንተስ በኩል አንድ ነገር አለ ወይ? እነሱን አሁን ኑና ይህንን ነገር አሳውቁ ወይም ደግሞ እዛ ቦታ ላይ ሄዳችሁ የምናምነውን ሰው አረጋግጡልን ካልን በኋላ እናንተስ ከቨር የምታደርጉልን። ምክንያቱም እዛ ድንበሩ ከባድ ከሆነ እኛ እስከዚህ የምንልከው ሰው አደጋ ላይ አይወድቅም ወይ? አንድ እነሱም እንዴት ነው የሚከላከሉት? እናንተም እነሱም ሴቭ የሆነ ሰው ለማድረግ ደግሞ በምን መልኩ መስራት ይቻላል? ትልቁ ነገር ግን እነዚህን ነገሮች ደግሞ ለቤተሰብ እንደዚህ ምንድን ነው ነግራችሁ ነው ልታቆሙ ያሰባችሁት? እንግዲህ እናንተ ኃላፊነት ወስዳችሁ እዚህ ጉዳይ ውስጥ ከገባችሁ መጨረሻው ምንድን ነው እንዲሆን የምትጠብቁት እናንተም ደግሞ በአፋችሁ ልጅቷ መጥታለች የሚለውን ደግሞ ደግማችሁ የላክንላችሁ ማስረጃ በትክክል እሷ ነች ካላችሁ እሱን ግልጽ አድርጋችሁ ንገሩን። አይ የተላከልንን የላክ ነው እኛ እርግጠኛ አይደለን የሚለውንም ከእናንተ ቃላችሁን እንፈልጋለን። አመሰግናለሁ። ተስፍሽ አሁን ላልከው ያው እንደምታውቀው ሰሞኑንም ስላየኸው ህዝቡ ከታች እስከ ላይ በህይወት አለች ታይታለች፣ እዛ የነበሩ ሰዎች ይህን ብለዋን ይህን ብለዋን እያሉ ነው። እና አሁን እንደዚህ አይነቱን ነገር ምርጫ መስጠት ኦፕሽን መስጠት በራሱ እንደ ተባባሪ አይደለው የሚቆጠረው። ምክንያቱም መኖሯን የሚያመላክት የምስክሮቹ በቦታው ቀበርን ያሉ ሰዎች መረጃ ለመስጠት የገጠር ልጅና ጓደኞቹ ከተናገሩት የተለያየ ምስክር እዛ ውስጥ ለተወሰነ ጊዜ የቆዩ ልጆች ሲወጡ የተናገሩት ነገር ግልኝና ላቋርጥን ለምን እንደዚህ እንደጠየቁት ታውቃለህ? ከራሳቸው አንደበት ማስረጃ ስለፈለግን ነው። እየሄድንበት ያለው ነገር ከነሱ የወጣው ነገር ነው እንጂ እንትን የሚለው ኮመንቶቹ እንትን ስላላሉ እንዳይሆንብን ከራሳቸው ቪዲዮውን ቀርጸው የላኩት ያሳዩን እነሱ ስላሉ በአንደበታቸው እነሱ ያንን ነገር የተላከው ነገር አምነንበታል፣ አዎ ሞታለች የሚልም ጥንቅቅ አድርጎ እንዲሉት ራሷ ነች እንዲሉ፣ አይ አላመንበትም የሚሉ ከደግሞ ከኛ ጋር ተባባሪ መሆን ስላለባቸው አሁን እኛ ምንም ብንጃ በእነሱ ድምፅ የተባለውን ትክክለኛ ማስረጃ ስለተጠየቅንም ጅምር ነው ወንድምየው። ሀቡ ይህን ለአንቺ እንድትጠይቅልኝ ነው የምፈልገው። ቅድም ተክላይ ምን ብሎኛል? ስራት የታቃል የሚል ነገር ተናግሮኛል። እና ድልደላ ማሰራ ከሆነ ከይመች ጋር በምን ተገናኛቸው? እንደገና ደግሞ ስለዚች ልጅ በዛ መምጣት መሄድም እንዴት ሊያውቅ ቻለ? መሞቷስ እንዴት ለሱ ሊነግሮች አሉ? እና መንገደኛው አንዴ ሪከርድ እያደረገ ስለሆነ ከነሱ ቃል እንስማ። የጠየቅኩትን አንዴ መልሱልኝና ችን ነገር ትቀጥላላችሁ። ቅድም ሜቢ መንገደኛ አልነበረም ይሆናል። ይህን ጥያቄ ጠይቀናቸው ሲመልሱ ላይቭ ሪከርዱን ወይ መመልከት። እሺ መልሳችሁን እየጠበቅን ነው። ሄሎ ምላሻችሁን እየጠበቅን ነው። ተክላይ ወይ መልስለት። ተስፋዬ መጨረሻ ላይ ጠየቀህን ጥያቄ መልስለት። በቃ ካልሰማ ደግሞ ደግማትም ገር ሀቢባና ያን ጥያቄ መልስና ወደ ሚቀጥለው ጉዳይ ባለሳሳት ደግሞ ቪዲዮውን ነው የጠየቀው። ቪዲዮውን እሱ ነው ወይ ብሎ እሱ ነው በሱ እሱ ነው ብላችሁ ታምናላችሁ ወይ ብሎ ለጠየቀው አዎ ቤተሰቦቿን ቤተሰቦቿን ይቅርታ መስሎ ታይቷችሁ ከሆነ አላገው ቪዲዮ አዎ እሺ ቤተሰቦቿን ይቅርታ ብላችሁ የለ እንዴ? ከቪዲዮ በኋላ እሱ አይደለም ተሳስተን ነው በስህተት የተቀረጸ ነው ይህ አይደለም ይቅርታ ብላችሁ የለ? ቤተሰቦቿን ማን ያለው? ቪዲዮ አመጣለሁ፣ ማስረጃ ጠይቃለሁ። ሰያነ
ሰያን ያለኝ ሰው ለሱ ማስረጃ ቪዲዮ ሳመጣ ጠይቃቸዋለሁ። አሁን እኮ ሰያ እንዳይናገር ስላሉት ነው እንጂ ሰያ ይህን ሁሉ ነገር ኢንፎርሜሽኑን ጋዘር ያደረገው ከቤተሰቡም ከጓደኛ ያለው ነገር ሚኪ አላልንም ብለው የካዱትን ነገር በቪዲዮ ማስረጃ አምጥቼ ህዝቡ ይፈርዳል። ገባካ? አላልንም ብለው የካዱት 3 ነጥቦችን ጽፌያለሁ። አላልንም ብለው የካዱት ቪዲዮውን የተቀረጸውን በኛው በራሳቸው ይኸውልሽ ሀቢባ። አቤት። ይቅርታ ያጠየቁት እነዛ አይደሉም። የዛን ጊዜ ሲያሳይ የነበረው ሀበሻ የሚባለው ወይም ደግሞ ከኛ ስሙ አሸናፊ እነ ይመች ጋር የነበረው ቪዲዮ ቀጥታ ሲያራምድ የነበረው ገብቶሻል? ታዲያ እሱ ከማን የተላከው? ከእነሱ አይደል የተላከው? እነሱ ነው ራሱን ወክሎ መሰለኝ እንግዲህ። ሁለተኛ ደግሞ እነሱን መጠየቅ አልችልም። ራሱን ነው የምንጠይቀው። ይቅርታ ይህን ጥያቄ ስለጠየኳችሁ እናንተ ራሱን ወክሎ ስለሆነ ይቅርታ የጠየቀው እናንተ ግን ስቲል በአቋማችሁ እንደጸናችሁ እና ስቲል ያ ቪዲዮ እሷ ናት እያላችሁ ነው። እሺ ቀጥል። ተስፍሻ አረርጊው ጥያቄ ሁለተኛ ደግሞ እዛው ሰው እናረጋለን። እዛ የሚገባ ወደዛ የሚገባ ደግሞ ሰው እናረጋለን ላለው እሺ ክልለው እዚህ አካባቢ ያለውን ሰው አርጉ። ወደዛ የሚገባላቸው ፈቃደኛ ሆነ ወደዛ የሚገባላቸው ሰያ ሚውት አድርግ ጫጫታ ላይ ነው። እሺ ይቅርታ ምን አልክ? ሁለተኛውን የጠየቀው ደግሞ ሰው ካረግን እዛ ወደዛ ለመሄድ እዛችሁ ቦታ መሄድ ይችላል ወይ ብሎ አልመሰለኝ ባልሰሰ ያው ኔትወርክ እኔ ቆይ አንዴ ላጣራ እሱን ጥያቄ ተስፍሽ ወያው ሁለተኛው ጥያቄ ምን ነበረ? ሁለተኛው ጥያቄ አሁን የመጀመሪያ ጥያቄ ቪዲዮ ስቲል ናው ቪዲዮ እሷ ናት ብላችሁ ታምናለህ? ስቲል ናው አሁንም ድረስ እሷ ናት እያላችሁ ነው ለሚለው ጥያቄ አዎ እያልን ነው ብለው መልሰዋል። ሁለተኛ ጥያቄ ክንጠይቃችሁ ሁለተኛው ጥያቄ ምንድን ነው? ኖርማሊ አሁን እነሱም ወደኛ ሲመጡ እንደሚሰጉት ሁሉ ከዚህም ደግሞ እኛ ሌላ ሰዎች በትክክል ሄደው እንዲያጣሩ በእኛ ባመንባቸው ሰዎች ስንልክ እዛ ቦታው ላይ ስጋት ያለበት ቦታ ስለሆነ ምንድን ነው ኃላፊነት የሚወስዱት እነሱ? ከዛን ደግሞ ኖርማል ስራው ደግሞ ምንድን ነው ስራው ተክላይ? ጥሩ እሺ ተክላይ ስራክ ምንድን ነው? እኔ ስራ አስፈላጊ ነው። አይ ማለቴ በምንድን ነው የምትተዳደረው? የቤት ኪራይ የምትከፍለው፣ የምትበላው፣ የምትጠጣው፣ የምትለብሰው ስራክ መተዳደሪያክ እንደ ማንኛውም ስደተኛ ድንበር ላይ እንዳለ ሰው እዛውን ያለው ስራ ሰርቼ እኖራለሁ እኮ። ለምሳሌ አስተማሪ ነክ፣ ዘበኛ ነክ፣ ላይክ ፖዚሽንክ ስራክ የስራክ አይነት እዚህ ያለውን የተለያየ ስራ ብዙ አይነት ስራ አለ። እዚህ ድንበር ላይ ያለውን ሰው አለ ነው ወደ ይሻላል። እዛ ያለውን ሰው የተለያየ ስራ ሰርቼ ስራ እሰራለሁ። እሺ ማለት ከዛው ስራ እነዛ ስራ ይህ ድንበር ላይ ያለውን ሳውዲ ድንበር ላይ የሚሰራውን ስራ ምንድን ነው ብለሽ እንትን በይ እዛው ላይ እሰራለሁ። ሌላው ላይክ ሀቡ ሁለቱም እኔ ልወጣ ነው። ሁለቱም እሱና ይመች ይመካከሩበት ይህን ጉዳይ ኦኬ። ይሄ ሪሳ ልናስመረምር ከሆነ የመጨረሻውን ንገራቸው። በዚህ ጉዳይ አስበው ነገ ምላሽ እንዲሰጡን ንገራቸው። በዚህ ጉዳይ አንተና ይመች መንገደኛ ውስጥ ሀሳብ ምንጨነው አይደለም። ይሄ ነገር ይስማሙ ነው ወይ ወርም አቤት ሀንሰብ ተክላይ አንተና ይመች አሞራ የሚባል ሰውዬ እኔ ላይ ብዙ ጊዜ አስፈራርቶኛል። ቤተሰቤ ብዙ ጊዜ አስፈራርተዋል። ይሄ የማስፈራራት ጉዳይ ይሄ ለአንተ ምርጫ ነው። ይኸውልህ ተክላይ ህዝብ ፊት እኮ ነው። አሁን እኮ ለብቻችሁ በውስጥ እያስፈራራክ አይደለም፣ ህዝብ ፊት ነው። ኖ ችግር የለውም ሀቢባ። አሁን ምን ማድረግ ልንገርሽ፣ እሱና ይመች በውስጥ ያውሩ። ገባሻ? በብር ወታደር በብር ገብቼ ቤተሰብ አስገድለ
እችላለሁ ብሎ ብዙ ጊዜ አስፈራርቶኛል እኮ። አሁን እኮ ህዝብ ፊት እኮ ነው እያለክ ያለው። አንተ የሆነ ነገር ብትሆን ችግር እኛ እንጠይቀዋለን። የሆነ ነገር ብትሆን ወይ መንገደኛው ዝም ብሎ ሚቱ ያበራል። እባክህ ወንድሜ አንዴ ቆይ ስማኝማ፣ ልንገርህ ተክላይ አዳምጠኝ። የሆነ ነገር ብትሆን ይኸውልህ፣ የሆነ ነገር ብትሆን እኛ አሞራውን እንጠይቀዋለን። ችግር የለውም። ይስማውና ገባሽ? ይስማውና ላይክ እሱ መስማማቱን አለመስማቱን ለእሱና ለይመሽ ነው እንጂ ለኛ አይደለም። ያስፈራርቶኛል። ማንም ሰው እየሰማው እስከ 500 ሺህ እከፍላለሁ፣ እስከ 500 ሺህ እከፍላለሁ። እነዚህ ቤተሰብ ሂዱና ግደሉልኝ ብሎ ሊቦት ተናግረዋል። ግደሉልኝ ያልኩት ነገር ካመጣ እኔ እቀጣለሁ። ማስረጃ አለክ? ቪዲዮ ካመጣክ እኛ እንጠይቀዋለን። ቪዲዮ አለክ? ማስረጃ ላክልኝ ዋትሳፕ ላይ ቪዲዮ ላክልኝ ዋትሳፕ ላይ። እሺ እሺ። ሀቢባ ችግር የለው፣ እኔ እቀጣበታለሁ። ይገደሉልኝ ካልኩኝ እኔ እኮ አፉን አውጥቶ ይገደሉልኝ ካለ የሚል ቪዲዮ ካለክ ላክልኝ ዋትሳፕ ላይ እንጠይቀዋለን። ኤንወይ ሁለቱን ሀሳብ ልንገርሽ እና ሀቢባ ይስማ፣ በስነ ስርዓት አድርጎ ይስማ። ገባሻ? ቪዲዮ ላክልሽ ኤኒ ታይም 24 hours አሉ። ትምህርት አሁን ዘግተናል። ምንም ስራ የለብኝም። ቁጭ ብዬ ነው ቤት ያለሁት። የትኛውን ሰዓት መምጣት ይችላለሁ። አንደኛ ሁለት አማራጭ እንሰጣችኋለን። ይህን ሰጥቼ መልሱን ሰምቼ እወርዳለሁ። ዛሬ ዛሁን መልስ መስጠት እሱና ይመች ይመካከሩበት። አንደኛ ይሄንን ሬሳ በራሳችን በገለልተኛ ወገን ይመረመራል። ግን ከመመርመሩ በፊት እሱና ይመች በእኛ ከሌላ ውስጥ ይቆያሉ። ልጅቷ እሷ ከሆነች ይለቀቃሉ፣ ካልሆነች ይያዛሉ። ከዛ ሌላው የሚመጣውን ጥያቄ ይደረጋል። ሁለተኛ ጥያቄ ደግሞ ልጅቷን ቀብረናታል ያሉ ሰዎችን ሁለቱ ሰዎች በቪዲዮ መጥተው ለህዝቡ ያብራሩት። ከዚህ መልስ ደግሞ አሁን እሱና ይመች፣ እሱ ብቻ አይደለም በእኛ ከሌላ ውስጥ መቆየት ያለበት እሱና ይመች። ገባሻ? ሁለቱም ይሄ ነገር ምክንያቱም አቀባይና ተቀባይ ስለሆኑ ማለት ነው። ገባሻ? ሁለቱም በእኛ ከሌላ ውስጥ ይቆያሉ። የራሳችን ገለልተኛ ወገን ልከን ይመረመራል። አሊያም ደግሞ ይህን ነገር ሁለቱም ካልተስማሙ ደግሞ ቀበርናት ያሉ ሰዎችን ራሳቸው በቪዲዮ መጥተው ለህዝቡ እያብራራሉ። የራሳችን ጥያቄዎች አሉን፣ እንጠይቃለን። ከዚህ ሁለቱ መልስ ዛሬ እንዲመልስልን አንጠብቅም። ገባሻ? ይደዋውሉ፣ እሱና ይመች ይደዋውሉ፣ ጨርሰው ይንገሩን። እች ነች መልሳችን። ገባሻ? ምክንያቱም እች ልጅ ኑራም ከሆነች በእጁ ላይ ነው ያለችው። የሆነ ነገር ሊያደርጋት ይችላል። ገባሻ? እሱ እዛ ያለ ሂደህ ሰውም አምጣ ልትልም አችልም። ምክንያቱም ቦታው በእነሱ ከሌላ ስር ስለሆነ ላይክ መደባበቅ አያስፈልግም። ግልጽና ግልጽ ነው። ምክንያቱም ቦታውን በደንብ አድርጎ ያውቀዋል እሱ። እኛ ሙሉ ዋስትና እንወስዳለን። 3 የተወጣጡ ሰዎች እናደርጋለን። ትላልቆች ሰዎች ማለት ነው። ገለልተኛ ከሀናም ከነ ተክላይም ከነ ይመችን የወጡ ገለልተኛ ወገን አድርገን በራሳችን ወገን። ከዚህ ሁለቱ ካልተስማማ ግን ሁሉ ነገር ተጠምጥሞ ራስ ላይ ማን ነው የሚጠመጠመው? ተክላይና ይመች ጋ ነው የሚጠመጠመው። ለዚህ መልስ እሱና ይመች ተመካክረው ለህዝቡ መልስ መስጠት አለባቸው። ሁሉም ኖ እያልክ አይሆንም። ምክንያቱም የሰው ነብስ ነው። ጨርሻለሁ። ለዚህ መልስ ደግሞ እንጠብቃለን። መልካም ሌሊት ለሁላችሁም። በታች ሆኜ እሰማችኋለሁ። ሀቢባ ካስፈለግኩኝ ጥሪ አሉ። እኔ እዛ ጋር ማስጨረስ እችላለሁ። እያንዳንዱን ነገር ቼክ ማስደረግ እችላለሁ። ነገር ግን ሀናን በዚህ ቀን አይተናታል የሚሉ ሰዎች በድምፅም በአካልም አይተናታል የሚሉ ሰዎች ይምጡ የሚል አንድ ስልክ ተሰጠ። እንደዛ ሄዳለሁ ኃላፊነት ወስዳለሁ ያለኝ ሰው አለ። ስሙንም ኦልሬዲ ስልኩንም ልኮልኛል። ሁለተኛ ነገር እነዚህ ነገሮች ሲከናወኑ እየመሰከሩልን ልጆች ደግሞ አሉ። ቅድም ሞኬም ሲልሽ የነበረው ኦሮሞዋ ልጅ መታ ስትነግረን እኔም ነበርኩኝ። አዎ እዛ ነበርኩኝ። እች ልጅ ኦሮሞ ነች ራሷን እንትን ትላለች ያለች ልጅ ነበረች፣ እዚህ መታ ነበር። ገባሽ አይደል? አሁንም ይሄ የሚሆነው ምንድን ነው? ልጅቷን አምጥተን ድጋሚ ከሰውየው ጋር ያለውን ነገር እንደዚህ የምትባል ልጅ ብለን ማሳየት እንችላለን። ገባሽ? ማገናኘት ይኖርብናል። ልጆች ቅድምም ጥያቄ ማንሳት የፈለግኩት ያው በጀዋል አንድ ላይ ገብተን ነው ብለው ጠቅጠቅ ነው ስልኩ ብለው ነበር እንትን ያሉት አይደል? በጠቅጠቅ ስልክ 3 ሰው መግባት ይችላል ወይ? እሱንም እንደ አንድ ጥያቄ ያዙ። 3 ሰው ለማገናኘት በዚህ ቴክኖሎጂ ዘመን። ከዛ ባሻገር ዘመናዊ ስልኮች ነው የያዙት የሚለውን የገጠር ልጆች ደግሞ እዛ ጋር ያሉት ጓደኞቻቸው የሚገናኙባቸውን ነገሮች አላየህም ወይ? መልሰን ወደ እሱ እንመጣበታለን። የገጠር ልጅ ላይ ማለት ነው። አንተ ደግሞ የነበረውን ነገር አስረዳ። እነዛ ልጆች የያዙት ስልክ
ስለ ሽፍቶቹም ስላለው ነገር እያንዳንዱ አሁን እኛ ከእያንዳንዱ ማስረጃ እየሰበሰብን እንደሆነ አያውቁም። እየወሰንን ነው እየመሰላቸው ያለው። እኛ ስንጠየቅ ግብአት ነው እያሰባሰብን ያለው። አንደኛ ቤተሰቦቿ ክስ እንዲመሰርቱ ትላንት ያደረግነው ሂደት አለ፣ የጠየቅናቸው ነገሮች አለ፣ እያደራጀን ያለነው ነገር አለ። የሆነ ቦታ ሄደን ስንጠይቅ ማስረጃና መረጃዎቹ ካልተጠናከሩ በስተቀር ይሄ እንትና ብሏል፣ ይሄ እንትና ብሏል እንኳን ስንት ነገር ሰማሽ አንቺም ከትላንት ጀምሮ። እያንዳንዱ ቤትም እየሆነ ያለው ይሄ ነው። እንትና እንዲያለች፣ እንትና እንዲያለች፣ እንትና ትምጣ ሲባል ኢቭን የለጠፉት እንኳን ሰዎች በምን አይነት መረጃ እንደሚለጥፉ አይተሸዋል አይደለ? ስለዚህ አይተን ትክክለኛ ፍርዱን በመጀመሪያ ገለልተኛ መሆናችንን ማወቅ መቻል አለባቸው። ማንም ሰው በዘረኝነት ተወስኖ ሳይሆን የዚች የትችን ጉዳይ የእኛም ጉዳይ ነው በሚለው ነው እየሰራን ያለ ነው። ስለዚህ ተረጋግተን የምናወራባቸው መንገዶች እነኛም ፒስጆፍ እየሆኑ እየተናደዱ እንትናን አልፈልግም ፈልጋለሁ በሚለው ነገር አይደለም። መጠየቅ ያለበት ሰው ሁሉም ይጠይቃል። መረጃ ያለው ሰው ያመጣል። ይህንን ጉዳይ ወደ ሚዲያ የሚምጣ እነሱም ባለቤት ይሆኑ። ዞሮ ዞሮ በየትኛውም ቅድም እንዳልኩት ልጅቷ ከቤቷ ወጥታ ቤቷ እስክትደርስ ድረስ ኃላፊነት የወሰደ ሰው አለ። ያ ነገር ባለመሆኑ ብቻም ተጠያቂ የሚሆነው አካል እንዳለ ታውቃላችሁ። ያንን ነው ቅድም ስጠየቅ የነበረው። ኖርማል ስራ ምንድን ነው የሚለው ነገር በራሱ ለብዙ እህቶቻችን መልስ ነው። ያልገባችሁ ነገር የፈራው ለምንድን ነው? ማይናገረው ለምንድን ነው? ስራዎቻቸው እንዴት ነው እዚህ ጋር ያሉት? እነዚህ የደላላት ቼኑ በራሱ ዋናው ተይዞ የታገቱትም ወጡም የተባሉትም እየተሰራ ያለው ነገር መስመር ካልያዘ በስተቀር አሁንም እህት ወንድሞቻችን እንደሚሞቱና ከዚህ በላይም ደግሞ ተአምር እንደሚፈጠር ማወቅ መቻል አለብን። አሁን ሀናን ከፊት አድርገን እኛ ሞታለች አልሞተችም አይደለም፣ በቂ መረጃዎቹን እያንዳንዱን ከዋናዎቹ እንስማ። እናንተ የላችሁም። አሁን እዚህ ጋር የመጡት ሰዎች ቀበርናት የሚሉት ሰዎች አሁን እስካሁን አልሰማናቸው በድምፅ እንኳን ማለት ነው። ገባሽ አይደል? የቀበሯት የነኳት አፈር ያለበሷት ልጆች ሲጠየቁ በሚያወሩት ወሬዎች የምናውቃቸውም ነገሮች አሉ። እነዛን አምጡልን ነው አንድ። ሁለተኛ እነኚህ ቀበርናት ያሉት ልጆች ቴክኖሎጂያቸውም ስልካቸውም በምናምንም የዘሄዱት ዘጠኞቹ ደግሞ ያያሉ እኮ አይደል? ስልክ ሲደዋወሉ መቼም እዛ ጋር አብረው ሲቀረጹ ምናምን የገጠር ልጅም ሊነግረን ይችላል። ኢትዮጵያም ያሉት ልጆች ሊናገሩ ይችላሉ። የተወከሉት አድራሾቹ ምን አይነት ስልክን ያላቸው በብር የተገናኙት የሚለውን በቀላሉ ሊመልሱልን ይችላሉ። ስለዚህ እኛ አፈር ያለበሷትን ነው አሁን ምንፈልገው። ሁሉም ሄደው ዘጠኙም እኛን እዚህ ጋር ቁመዋሉን ከዛ በኋላ ሞታለች አሉን ነው የሚያቆመው ማለት ነው። እኛ የምንፈልገው ደግሞ ሞታለች የሚለውን ቃል ከእናንተ መስማት ብቻ ሳይሆን የቀበሯት ሰዎች መጥተው ያውሩ። የነገሯችሁ ልጆች እነማን ናቸው? ስማቸው ምንድን ነው? አድራሻቸው የት ነው? ምንድን ነው የሚሰሩት የሚለው ነገር ተረጋግጦ ከነሱ አንደበት ደግሞ የምንሰማውን ነገር እንድንሰማ ነው። ሁሉንም የምጠይቀው ግባችን ምንድን ነው ነው። ኦልሬዲ እኛ እናምንምና እናምናለን በሚለው ነገር ውስጥ ነው መቆም ያለብን ወይስ ደግሞ እንዴት ነው መረጃዎችን አጠናክረን ይህንን ጉዳይ ወደ ህግም የሚሄደው? ስለዚህ ይሄ አረብ ሀገር ያለው ማን ነው ሰው ዱባይ ያለውም ወንድማችን ያሱ እየተባበረን ያለው እዛ ቆንጽለዋል አይደል? እነዚህ ልጆች ከፈሩ ሰዎችን ከፈሩ ኤምባሲ ሄደው እያንዳንዱን ነገር ለማስረዳት ህጋዊ ናቸው ወይ? መጀመሪያ ዋናዎቹ የተባሉትም ሁለቱ ተክላይም ያኛውም ማለት ነው። ሄዶ እዛ ጋር ቃሉን ለመስጠት ህጋዊ ነው ወይ? ሌላውን ሰው ይፍራ፣ ሰዎችን ይፍራ። የመንግስት አካል ጋር ሄዶ ያንን ቃል የመስጠት ኃላፊነት አለበት ወይ? እነዛ አራቱ ልጆችስ የማቅረብ በማንኛውም ሰዓት ሲጠየቁ የማምጣት ይችላል ወይ? ምክንያቱም ተያይዘው አብረው እየሰሩ ከሆነ አምናቸዋለሁ እንደ እናቴ ልጆች ካለ ኢቭን የሀና ስልክ የት ነው አሁን? ማጋር ነው ያለው? ማን ነው ስልኩን የሚሰጠን? ንብረቷን የያዘው ማን ነው? ይሄ ዘመዳችሁ ቅርብ ከሆነ ኢቭን እንትን ማን ነው ይሄኛው የላካት? እንግዲህ የሚስቱ ያክስቱ ልጅ ነች አይደለ? ዘመዱ ነች። መቼም በስጋ እንኳን በዝምድናም ቢሆን ከባለቤቱ ይልቅ እኛ እንቀርብም አይደል? ይህንን ነገር ተደፋፍኖ እንዳያልፍ ቤተሰብ ጋር እና እዚህ ቤተሰብ ጋር ያለው ክፍተት በራሱ በምን ምክንያት ነው ይሄ ሊፈጠር የቻለው? እንደ ዘመድ ከሆነ የሚተሳሰቡት ያክስቷ ልጅ ከሆነች የሞተችው እንዴት ነው? አባትየው መምጣት አለበት ማለት ነው። ስለዚህ አባትየው መጥቶ የተባባሉትን ነገር እያደረግን ማጠናከሪያ ካልያዝን በስተቀር አሁንም ውሃ ቅዳ ውሃ መልስ እንዳይሆን እየሰጋው ነው ያለሁት። ስለዚህ እነዚህ ነገሮች ደውላቸውና አራቱ መምጣት ይችላሉ ወይ? ሳውዲ ህግ ፊት ማለት ነው። ኖርማል ኤምባሲ ተጠርጣሪ ስለሆኑ ጉዳዩን ስለያዙት መጠየቅ ይችላሉ ወይ? አንድ ሁለቱ ልጆች ደግሞ መምጣትና እነሱም ራሳቸው መመስከር ይችላሉ ሰው ወይ? ሁለት አሁን ደግሞ ሀኒ ጋር ተደውሎ ስልኩ ይነሳል አይነሳም ወይ የሚለውን ምክንያቱም ሌላ ጫጫታ እንዳይሆን ነው። አመሰግናለሁ። እነሱ ያሉት ዛሬ ካርድ ዘግቶ አንድ ብቻ ልንገራት፣ ይቅርታ ዛሬ ካርድ ዘግቶብናል
4 ሰዓታት ነው ከእናንተ ጋር በስልክ ያወራ ነው። 2 ነው ካርድ የሞላ ነው። ቱዋወር አሁን መውጣት አልችልም በዚህ ሰዓት። ስለዚህ ነገ ልጆቹን ቅድም በተባባልነው መሰረት 2 ቀበርናት የሚሉትን እና ትግርኛ ተናጋሪዋን በሀኒ ቦታ የተቀየረችዋን እሷን 3ቱን በስልክ ይዘን እንመጣለን ብለዋል። በቪዲዮ አይደለም፣ በቪዲዮ አልተስማሙም። በቮይስ ብቻ እንደዚህ እንደ ዛሬው በድምፅ እንጂ በቪዲዮ አይደለም። ጉራጌዋም አለች፣ ኦሮሞዋም አለች። ሁለቱም ደግሞ አብረው ይመጣሉ። አንድ ጊዜ ሰይድን ነገር ማሰይ ሰይድ ሚወት አንሳ አንተ ለ95 መጨረሻው ደውልለት። ሰይድ ለ95 ከማል ማለት ነው ደውልለት። ኦኬ ኢሳያስ ከሚደውል ተስፍሽ ከተናገረው በህይወት መኖሯና ባለመኖሯ በሁለት ጎራ አለ ያለው ከሁለት ህዝቡ የተከፈለ እንዳይመስላችሁ ከታይ የጻፋችሁ ተስፍሽ ያለው ያላመነው 2 ሰው ነው መጥቶ ሞታለች ብሎ የተናገረው። ድፍን የዓለም ህዝብ አለ ልጃችንን አምጡ እያለ ነው። እኛን ያሉን 2 ሰዎች ናቸው ሞታለች ያሉን። ይሄ ነው ተስፍሽን በሌላ ነገር እንድትዩ ስለማልፈልግ ነው። ይሄ ነው። ከዛም ሲቀጥል ግን አቡዬ ነገ በቮይስን ሊያመጡ ነው የተስማሙት። እነሱ የሚስማሙበት እኛ እሺ ብለን የምንቀበልበት ኬዝ የለም። እነሱ ራሱ ኃላፊነት ስለሚወስዱ ሚኪዬ ይኸውልህ ሞታለች የሚባለውን ነገር 1% ቢሆን እኮ እኛ አንቀበልም። እኔ አልቀበልም። እኔ ራሴ ስናገር 1 ሰከንድ እኔ ራሴ ወክዬ ስናገር አንድም ሰው አስክሬኗን አየ የሚል እስከሌለ ድረስ ለምሳሌ ማጆሪቲ ዝራይት አይደል? አንተ አብዛኛውን ነው የምትወስደው። እነሱ ብቻ በአፍ ሞታለች ተክላይ እንኳን ራሱ ደላላው እንኳን መሞቷን አስክሬኗን ሳያይ በወሬ ሰምቶ ሞታለች አለ። እሺ ማን ነው አስክሬኗን ያየ አካል? የለም። በህይወት መኖሯን ግን ያየ አካል ግን ብዙ አለ፣ የዓይን እማኝ። ስለዚህ የሚበዛው ላይ ነው አይደለም እናተኩረው፣ ማጆሪቲው ላይ ሞስት 95% የሚያሳየው ልጅ በህይወት እንዳለች ነው። 99% ኦኬ 99% የሚያሳየው በህይወት እንዳለች ነው። ሶ የእነሱን 1% የምንቀበልበት ምክንያት የለም። ግን እኛ ፍትህ ለማግኘት ግዴታ እነዛ ሰዎችን መስማት አለብን። ጥያቄዎች መጠየቅ አለብን። በጥያቄ ማፋጠጥ አለብን። እንደ እያንዳንዱ ስንጠይቃቸው የምናስቀምጠው ሪከርድ እኮ ለኤምባሲም ኢትዮጵያም እኮ አባቷ ክስ ሲፈጽሙ እኮ መረጃ እኮ ይሆነናል እኮ ለእኛ። እኛ ዝም ብለን አውርተን ሚዲያ ላይ ብቻ እንዲቀር እኮ አንፈልግም አይደል እንዴ? መረጃ ሰብስበን ፍትህ ነው አይደል የምንፈልገው ለእህታችን። ስለዚህ እነዚህ ጉዳዩ የሚመለከታቸው አካላት ሁሉ ከያሉበት ቦታ እንዲለቀሙ እንፈልጋለን። ያ አንድ እሱ ነው። ሌላ ደግሞ አቡዬ በአይናችን ቀብረናታን ብሎ የደወሉ ሰዎች እያሉ በመጉዚትነት መጥተው መሞቷን የሚያስረዱን ለምንድን ነው? ለምንድን ነው የኢትዮጵያን ህዝብ በዚህ ደረጃ ስመናል? ለዚህ እኮ ነው እነሱን አምጣቸው ያልኩት እኮ ነው። ዳስ ዋይ ነገ ሲያመጡ ደግሞ አምጥተናን ሲለኝ እኔ በቪዲዮ ይኸው ሊቀርቡ ነው መጥተዋል ብሎ በቪዲዮ እንዲያቀርባቸው ነው የምፈልገው። ቀብረናን ያሉትን ሰዎች እየሰሙ ስለሆነ ባይ ዘ ወይ ቲክታክ አላቸው ሜክ ሹር ሬዲ ሆኖ መምጣት አለባቸው። እሺ የሁለቱ ጆሮ እስከሚታይ ድረስ ነው የምናያቸው። ስናያቸው ዝም ብሎ አይደለም እንደው ቪዲዮም ስንላቸው። ሶ ከዛ አንጻር ነው። ቴንክ ዩ። እሺ አቡ የገጠር ልጅ እዚህ አለ። እስከዛ ከዚህ በፊት ከተናገረው ጋር እና አሁን ትላንትና ከተናገረው ጋር መጀመሪያ ለምን ሄድክ? ብዙ ጥያቄ ነበረን እነ ተክላይ እና እነ እንትና እያሉ። ፕሊስ የገጠር ልጅ ይህን መልስልን። ልኬልሻለሁ። ላበሰብራችሁ ፈልጌ ነው። አመሰግናለሁ። እኔ እየወረድኩ ነው። ቴንክ ዩ ሀቡዬ። የሁላችንንም ሀሳብ አቡዬ አንዴ ለሚኪ ላስተካክለው። ሚኪ ሳትወርድ እኔ በዴኔው አልተስማማውም። ነገር ግን ተስፋዬ ለሰጠው ነገር ነው። ምክንያቱም ዛሬ ገለዋት ቢያድሩ ምን ልንል እንችላለን? ካፍርናል አይመልሰን ካሉ የሚለውን ተስፋዬ የጠየቀውን ጥያቄ ነው ለማብራራት እንጂ በህይወት እንዳለችማ አብረዋት የሄዱ ልጆች የተለያዩ ጣሪ በዚህ ጉዳይ ከዚህ ከገስት ወጥቶ ይሄድ ነበር። በዚህ ኬዝ ይሄዳል አይሄድም። እኔ በሞት አልወጣም ከዚህ ገስት ሀቅ ሳትወጣ ገባሽ? በዋትሳፕም ኦፍላይን ሆኗል፣ ከኦንላይን ጠፋ። ዳስ ዋይ ምክንያቱም ተክላይም እንዳይጠይቀው ይመችም እንዳይጠይቀው ጥያቄ እንዳይጠይቅ ጭምር ነው የወጣው። እኛም እንዳንጠይቀው አጥፍተውት ነው። ያ እኮ አልኩሽ እኮ በቃ ያለው ነገር አጠቃላይ ይሄ ነው። አትሞስፌሩን አንቺ ማየት አለብሽ። አቡ በአቡ ቤት ስላልተከታተልሽ ነው እንጂ ሁሉም ሰው ኢንቨስቲጌት አድርጎ የሆነ ነገር ይዞ ይመጣና ጫፍ ሲደርስ ፌል ያደርጋል። ለምን አት ዘ ኤንድ ኦፍ ዘ ዴይ የሚመጣው ውጤት የመጨረሻ የኮንቨርሴሽኑ ኮንክሉዥን የሚዘጋው የት ላይ ነው? ወደ ምርመራ የሚባለው ነገር
በህይወት ላለ ሰው እንደዚህ ምርመራ እንቀበላለን? ቤተሰብ አስቡት እንጂ ልጅ ቢኖራችሁ ልጃችሁን የሆነ ሰው ቢያግትባችሁ ይሄን ቢላችሁ ፊልሙን አዳምጡት እንጂ እኔ ይሄን ነው የምላችሁ። ሚኪ እንቀበል ነበር እኮ አንድ ሰው አስክሬኗን አየው የሚል ቢኖር አንድ ሰው አስክሬኗን ያየ የለም እኮ እዚህ ምድር ላይ። እንደው ምን ቅጠል ሳይነካትኝ ቪዲዮ ቢያመጡ እኛንን ቁመን የምናስረዳላቸው እነሱ ማስረዳት አይጠበቅባቸውም ነበር የዛኔ። ከዚህ በኋላ አይደለም ደግሞ የዛኔ እስከሚያመጡት ያንን የ3 የ4 ዓመት አጥንት አምጥተው እስካሳዩበት ሰዓት በነበረው ነው። ከዚህ በኋላ አንድ ነገር ቢሆን ልጅቱ በህይወት ያለች ልጅ ናት። ከዚህ በኋላ የሆነ ነገር ሊደርስባት ይችላል። አናምንም እኛ ከዚህ በኋላ ለሚመጣ የምርመራ የምናምን ነገር እና ይሄ ነው። ካስቀየምኳችሁ ይቅርታ። ሁላችሁንም ወዳችኋለሁ። እዚህ ያላችሁ ስ ላይ ያላችሁ ፌር ለመሆን ያደረጋችሁትን ነገር መኳውራ እድል ስጡኝና የእኛን ሀሳብ አቡዬ እኔ እሱን ነው እየጠየቃሉ። አንድ ጊዜ እኔም ለወርድ ስለሆነ የእኛን ሀሳብ ሚኪ ያጠቃሎታል። ከዚህ በላይ እኔ የምምለው የለኝ። በሚኪ ሀሳብ ተስማምተናል። እንግዲህ የተረፈውን አላህ ሰላሙን ያምጣ። ተማክረው ከራሳቸው ጋር ደግሞ ልጃቸውንም እንኩ ቢሉ ደግሞ ይሄ በጣም ጥሩ ነው። በተረፈ መልካም ሁኑ። ኦኬ አቡ እነሱ እኛም መስማት ስለማይፈልጉ ሚዩት አድርጊላቸው፣ አይስሙን፣ ችግር የለው። እኛ ግን ለህዝባችንና እስካሁን የሰማነውን እንትን ላይ እንግዲህ እንደምታዩት እነዚህ ሰዎች እያደረጉ ያሉት ምንድን ነው? እኔና አቡን ነው አይደለ አያውሩን የሚሉት። ኦኬ በከፍተኛ ደረጃ እየከሰስናቸው ያለ ነው እኛንን ማለት ነው አይደለ? አንተን፣ አቡን፣ አሞራውን፣ መሲ ብሪስቶንን ነው አያውሩን ያሉት አራታችሁ። አዎ እኛም ማናወራ ከሆነ ትክክል ነበርም ማለት ነው። ይሄን ያህል ጊዜ ታግለናል፣ ፍንጭ ይዘናል፣ የአይን እማኞች አምጥተናል፣ በሚዲያ ላይ አሳይተናል። አሁን ከኛ ጋር አሁን እኛ ዝም እንድንላቸው ይፈልጋል። እኛ ዝም የምንለው ይኸው መጀመሪያ እኔ እነዚህ ሰዎች አምጥቶ አቡ ሲያናግር አንድ ጥያቄ እንኳን አልጠየቅኩትም። የሚመችንም አንድ ነገር አላልኩም። አሁን ለምሳሌ ሊያስገድሉ ምናምን ይላሉ። እኔ ህግ ነው የተጠቀምኩት፣ በህግ ነው የተጠቀምኩት። የህግ ነገር ነው የሰራ ነው። የተደበቀው ራሱ ይመችል። ያውን ሐሳብ አሁን እኛ ያለንበት ደረጃ ይሄንም አይደለም። አቤት አንተ ሚውት አድርጊው ስማን። አቤት ወደ መደንገዛው ካልደረሳችሁ እኛን የሚገዛ ነው። መኮግን ጥያቄ ጠይቀኝ፣ ችግር የለብኝም እኔ ከአንተ ጋር አላቃ አታቀኝ። መኩ እኔ ችግር የለብኝም ከአንተ ጋር አላቃ አታቀኝ፣ ጠይቀኝ ነው ያለክ። ምንም በቃ አንተ እንዳንድ እህት እያሰብክ ነው። እኔንም ደግሞ ስታስብ እንዳንድ ወንድም አድርገህ አስብ። ሌላ አዋጅ አታውጅብኝ ነው ያልኩህ። ይኸውልህ ወንድም አለም እኛ አዋጅ አላወጅም። እኔ በህግ ነው የሄድኩት። ወይ አዳምጠኝ፣ የምታዳምጠኝ እኔ በህግ ነው የሄድኩት። ህጋዊ ነገር ነው የጠየቁት። ጥያቄ እንድጠይቃችሁ ፈቃደኛ አይደላችሁ፣ መብታችሁ ነው። ግን እኔ ደግሞ አፌን መያዝ አይቻልም። እዚህ ጋር ባናወራ ሌላ ቦታ ወጥተን እናወራለን። በህግ መሄዴን ማንም ሊያስቆመኝ አይችልም። ግን ጥሩ ነገሩ ምን መሰለህ? ቁጭ ብለን በመወያየት እኔን በማሳመን ኦኬ፣ እኔን በማሳመን ነው እኔን አፍ የምታዘጋው ወይ አቡን አፍ የምታዘጋው ወይ መሲ የምታዘጋው ሌሎቹ። ግን እኛ ጋር ባለማውራት መፍትሄ አታመጡ። አሁን ይኸውላችሁ ወንድሞቼ፣ ባላያችሁት ነገር ነው እናንተ ቃል እየገባችሁ ያላችሁ። የምትናገሩን ነገር ሁሉ በሙሉ የሚጋጭ ነገር ነው። እስቲ አንድ ነገር እዚህ ላይ ላለው ህዝብ ነው የማወራው። ደላላ መሆኑን እየካደ አሁን እዚህ ጋር መጥቶ የሚነግረን ነገር በምን እናምናለን? አገር እያወቀ ደላላ ነው። አዎ ደላላ ነኝ ማለት እንኳን የማይደፍሩ ሰዎች እቺ ልጅ ሞታለች ሲለኝ እንዴት ነው ላምነው የምችለው? ራሱን እየደበቀ እና ይኸውላችሁ እኛ በውስጥ ማውራት እንችላለን ከፈለጋችሁ። በቃ ዝም እንድንላችሁ ከፈለጋችሁ ኑ በውስጥ እንነጋገር። ለህዝቡም ለእናንተም ለሁሉም አሁንም አንድና አንድ እየነገርኩህ ያለው እኔ ደላላ ማሜ ማን ነው ጋይስ? ምን አልከኝ? እኔ እያወራሁ እኮ ነው። ለአንተ አይደለም እኮ አንተ አትስማ ብያለሁ። ክፍል አይደለም ችግር የለብንም ውጪ ላይም ብታወሩ ነው ያለው። ይመችል እኮ እኛ ቢመች አምጥቶለኛል የሚል ሰው ካለ አንድ ሰው በሚዲያ ላይ አቅርቡልኝ እያልኩ ነው። ደላላ አይደለሁም። ደላላ የሚለውን ጨዋታ ተውና ሌላውን ጨዋታ እንጫወት እንዴ። እንደዛ ከሆነ አንተ ታዲያ ህጋዊ ከሆንክ ለምንድን ነው ፖሊስ ጋር ሄደህ እኔ ደላላ አይደለሁም ስራ ይሄ ነው ብላ ለምን ፊት ለፊት አቀርብም? ታዲያ ለምን ተደበቅ? ከይቅርታ ጋር ኦኬ፣ ስልክ ኦን ነው። አሁን ፖሊሶች ይደውሉልህ ታነሳቸዋለህ? ኖ አሁን ፖሊሶች ይደውሉ ታነሳለህ? የት እንዳለ ትነግራቸዋለህ? ምንም ችግር የለውም። አንተ ጤነኛ ከሆንክ ምንም ነገር ከሌለብህ ምንም አያደርጉም።
ምንድን ነው ታደርጋለህ? አሁን ላስደውል ታነሳላችኋለህ? ስልክ ስጠኝና እዚህ ህዝብ እየሰማ አንሳና ፖሊሱን አውራው ታደርጋለህ? እኔ እኮ ከአንተ ፖሊስ የሚለውን ጨዋታ ሰውና በራስህ የሚፈታውን ነገር ካለ ጠይቀኝ። ኦኬ፣ እኔ ለዛ ነው እኮ የማልጠይቅህ ማለት ነው። አየህ አይደለም? እኔ አሁንም የምነግርህ ማውራት እንችላለን። ስልክህን ሞክሬያለሁ። አውራኝ፣ እናውራ። ከዛ በኋላ አውቃለሁ እንዴት እንደምትኖሩ አውቃለሁ። ሌላውም ለህዝቡም ለእናንተም የሚጠቅም ነገር መስመር አድርገን እችን ልጅ እንልቀቅ። በቃ እኛ አንቀበላችሁ መሞትን ማለት ነው። ሞት አለች የሚለውን እንደፈለጋችሁ ብታምጡ ኦልሬዲ እኛ ከበቂ በላይ ይሄን ያህል ቀን መርምረን ሞቷን አላገኝም። ሞቷን ብናገኝ እናስጨንቃችሁ። እውነቴን ነው የምነግርህ። እኔ እኮ አንተን እኮ አላውቅም። አሁን ያወቅሁ ምን አድርገኸኝ አንተን ተከትዬ ሌላ ነገር አደርጋለሁ። በቃ እኛ የፈለግነው አንተን በአይን አላየህም። ከኛ ጎን ከፍታለህ አሉም የሚል ሰዎች እኮ እስካሁን 12 ቀን እኮ መረጃ አላመጡም እኮ መኮንን ወይ ፎቶም እንዴት ያምጡ? እሺ ልጠይቅህ። ኦኬ አንድ ጥያቄ ልጠይቅህ። ኦሮሞዋ ልጅ ለ9 ቀን አብራት የነበረችው አይቻታለሁ፣ ስምሽን ሄለን በይ ብሎ የተክላይ ወንድም አምጥቶ እኔ ጋር አድርጓት ነበር ለ9 ቀን ብላለች። ያንን አትቀበልም? ላምጣልህ ልጅቷን ትናንትና ታመጣታለህ፣ ችግር የለም ታመጣታለህ። ትናንትና አንድ ሽልጤ ልጅ አስገብታችሁ ይመች ነው ያመጣት። እኔ በፈጠራችሁ እንደው ፈጣሪን እንደው አሁን እኔ ስለይመች አይደለም ወንድሜ። ማነው ይመች ነው የምታወራው? ቆይ ወንድሜ ይመች ነው ተክላይ ነው የሚያወራው? ተክላይም ይመችም ሁለቱም እኔ ነኝ ይመችም። ኦኬ አዳምጠኛ እንዴ ፕሊዝ። እዚህ ጋር እኔ የምልህ ልጅ ይመች ወሰደኝ ጅኒ አይደለም። ልጅቷ ለ9 ወር ታግታ እዛ ነበረች። ምንድን የተደረገው? ወንድሟ የሷን የወሰዳትን ደላላ ካፈነ በኋላ ልትለቋት፣ አማርኛ አትችልም ልጅቷ፣ ትሰማለች። ልትለቋች ሌላ ቦታ እንዳረጋችኋት እኛ እዚህ ላይ አዋራ ስናነሳ የተክላይ ወንድም ወስዶ እዛ አረጋት ሀናን። ሀና ደግሞ እዛ ደግሞ ምን አሏት? እቺ ኦሮሞ ናት እኮ ልለቃት አይደለ ወይ? ለምን እንደዚህ ያመጣት ሲለው ልጁ ምን አለው? እቺ አማራ መሆኗን ካወቀች ትገላታለች፣ እንዴት ትናገርላታለች ነው ያለችው። በአንደበቷ ነው እዚህ ጋር መታ የመሰከረችው ልጅቷ። ተስፋዬ አናግሯታል። ይሄው እዚህ ጋር እኔ አናግሬያለሁ። እኔ ነኝ ያመጣኋት። ከኛ ጋር አታመሰካክራትም፣ ከተክላይ ጋር አታገናኛትም። እኔ ምናልባት አዳምጠኛ እባክህ ነኩ ለምን አምጥታ ከተክላይ ጋር አታገናኛትም ነው ያለው። ስለዚህ ለምን አታገናኛትም? አገናኛታለሁ እኮ ምንም ችግር የለውም። አሁን ተስፋዬም ነበር የዛን አገናኛት ከተክላይ አቡዬ ወንድማችን ተክላይ አዳምጠኝ። ተክላይ ቆይ አንዴ ስማኝ። ተክላይ እናገር እየሰማክ ነው አንተ። ስማኝ ደ ተክላይ አንድ ጊዜ አዳምጠኝ። አዳምጠኝ አንድ ጊዜ። ሀብታሙ ነኝ እኔ። ሀብታሙ አዳምጠኝ እያለክ ነው ሀብታሙ። ምናልባት በቲክቶክ ስሜ ማሜ ነው የምታቀኝ የማቅህ ሀብታሙ ነኝ እኔ። አሁን እኔ ከአንተ ጎን ነው ያለሁት፣ አብሬህ ነው ያለሁት። ተማም እውነታ ካለክ ትናንትና የተሰራው ስራ አለ አይደለ? ትናንትና የተሰራው ስራ አለ። ለምሳሌ 54 መጨረሻ ታውቋል አይደለ? 71 54 መጨረሻው 71 54 መጨረሻውን ማን እንደሆነ በደንብ አድርገህ ታውቀዋለህ። መጣው ተነጋግረን ጨርሰን ስናበቃ ተማም። ከዛ በኋላ ምን እንዳረክ ራስህ ታውቀዋለህ። እኔ ሀብታሙ ነኝ፣ አውቃለሁ፣ ታውቀኛለህ። ምንም ችግር የለብኝም። ችግር የለውም፣ ይመረመራል። ግን ተመርምሮ ውጤቱ እስከሚመጣ ድረስ 1 ወርም ትፍጅ 2 ወርም ትፍጅ በእኛ ስር ትቆያለህ። ጥሩ የሆነ ከለላ ጥበቃ ይደረግልሃል። በዚህ ከተስማማ ሁሉን ነገር ለማድረግ ዝግጁ ነን። ሬሳውን ሄዶ የሚያመጣ ሰውን ደግሞ የራሳችን ሰው እናደርጋለን። የእናንተ ሰው ሳይሆን የራሳችን ሰው እናደርጋለን። አንተ ውጤቱ ተመርምሮ ውጤቱ እጃችን ላይ እስከሚገባ ድረስ በእኛ ከለላ ውስጥ ትቆያለህ። በዚህ ከተስማማ እኛም የማንስማማበት ነገር የለም። እቺ ነች አንደኛ እና መጨረሻ ጥያቄ። ሀቡ ከዚህ በላይ መጠየቅ አልፈልግም። እንትን ብሎኛል። ለዚህ መልስ መስጠት አለበት። እየጠበቅን ነው ምላሽ። ይኸውልሽ ሀቢባ እኔ ያለሁት ከህግ ስር ነው።
ስለዚህ እዚህ ቦታ እያለሁኝ ይመርመር ተመርምሮ የእሱ አይደለም ሲባል እኔ ፈለጋችሁ ጊዜ በራሴ አይደለም ማንም ሰው አንስቶ መውሰድ ይችላል። ማንም በዚህ አካባቢ ያለውን ሰው አንስቶ መውሰድ ይችላል። ስለዚህ የሰጠንክን ሁሉ እየተቀበልክ እኮ አይደለም ተክላይ፣ ብዙ አማራጮች እኮ ሰተንካል። ይሄ የመጨረሻው አማራጭ። በመጀመሪያ ልጆቹ ቪዲዮ ይቅረጹ፣ እሱንም እምቢ፣ ለደህንነታችን እንፈራለን። እሺ፣ በመጨረሻ ደግሞ ይኸው አሞራው ኦፈር ያደረገልክ ነገር ኦኬ እናስመረምራለን፣ ግን አንተ በእኛ ውስጥ ሁን አለክ እኮ። ይሄ መጨረሻው። ይሄስ ምንድን ነው ምክንያትክ? ለእያንዳንዱ ነገር ምክንያት እያቀረብክ ነው። ኃላፊነት የሚወስደው ማለት ነው አሞራው አሌክስ ኃላፊነት ይወስድ። በምን አይነት ኃላፊነት ነው እዛው ሰው ስር የምቀመጠው? ያለሁት አሁን ነገርኩሽ እኮ ህግ ስር ነው ያለሁት። ስለዚህ ኃላፊነቱን የሚወስድልህ አካል ነው የምትፈልገው? ቆይ እሺ፣ ኃላፊነቱን የሚወስድልህ አካል ነው የምትፈልገው? ከማንም ሰው ያለሁት ከህግ ስር ነው አለሁበት ቦታ። ስለዚህ ያንን ይመርመር። ከተመረመረ ያኔ እንትን በሉ፣ ያኔ ጠይቁኝ እኮ አሌክስ ኃላፊነቱን ትወስድለታለህ? ማን ኃላፊነቱን የምንወስድ ከሆነ እኮ ሀቡ እሱ እዛው ያለ ማንም ሰው የራሳችንም ሰው ሆነ የራሱ ሰው ሄዶ አጥንቱ ማምጣት የለበትም፣ አይችልም። ካመጣም ተጠያቂ ያ ሰው ገባሻ? እዛ ሆኖም ደግሞ ልጅቷ አትመረመርም። ልናደርጋት የምችለው ነገር ለእቺ ለሁለቱም ፌር ነች፣ ለተክላይም ለሀና ገባሻ? በእኛ በፈለገው ከተማ ላይ ገባሻ? ግን ማህል ከተማ ላይ ነው ያልኩሽ፣ ወይ ጅዳ ወይም ደግሞ አንደኛዋ ትልቋ ከተማ ላይ ያለችው ገባሻ? ከዚህ ሀገር ወይ እዚህ ሀገር ነው የምፈልገው ካለ የራሳችን ሰው እናደርጋለን፣ የራሳችን ጥበቃዎች እናደርጋለን። እችን ልናደርግ እንችላለን። በዚህ ከተስማማ ጥሩ፣ ካልሆነ ግን ከዚህ በላይ መጋጋጥ ሶሻል ሚዲያ ላይ ድካም ነው፣ ትርፉ ምንም አይነት ውጤት የለውም። የመጨረሻውን አማራጭ በተጨማሪም ደግሞ እነዛ በህግ እሱ ያለበት በየመን ህግ ከሆነ ባለበት ሀገር ህግ ከሆነ እነዛ ልጆችም እሱ ባለበት ሀገር ነው ያሉት አይደል? አብረው ነው ያሉት። ስለዚህ እነዛ ደግሞ ከህግ ካለው ከሀገሪቱ ህግ በላይ አይደሉም። በቪዲዮ ቢወጡ ቀበርናት ብለው ቢናገሩ ለምንድን ነው ይህን ያህል የፈራው? ምክንያቱም የሀገሪቱ ህግ ባለበት ህግ ያለበት ሀገር ከሆነ ያለው ለምንድን ነው ያን ያህል ያስፈራው? የቀበሯት ልጆች እኮ ሙታባቸው ቀብረዋት ከሆነ የእውነታቸውን ከሆነ የእውነታቸውን ነው የሚመሰክሩት። ስለዚህ ለምንድን ነው ልጆቹን ቀብረናታል ብለው በቪዲዮ ወጥተው ማይናገሩ? ምክንያቱም ያሉበት ጥበቃ ያለበት ህግ ያለበት ሀገር ነው ብለዋል። ሁኔታ እናንተ ታውቃላችሁ። ስለዚህ ተክላይ ሓንቲ ነገር ናይ መጨረሻ ክዛረበካ እዛ ቆልዓ ካባኻና ካብቶም ሓትካ ወፃኢ ኣይኮነትን ዘላ ሓቂ ንገረኒ እንተልካ ማለት እዩ። ጉዳዩ ናብ ካልእ ነገር ከይዱ ካልእ ነገር እንታይተበፅሐና በቃ ልቃዕዋ እዛ ቆልዓ ትዳሎ ነገር ተሃልዩ ወላ ናይ ሕጊ ከለላ ድኻ ትዳሊ ወላ ናይ ገንዘብ ድኻ ትዳሊ ወይ ሂዩማኒቲ ኖ ፅናሓኒ ኣነ ኣኽቢረ ዝዘረበካ ዘለኹ መንገደኛው ከምዛ አይኮነን ብሮ ርግእ መበል እሽተይ ላይክ ሀቢባ እንደዚህ አይደለም ሲጠየቅ ገባሻ? የባለፈውን ብዙ ነገር ስለተሳሳትን በሰከን ያለ ነገር መሆን አለበት። ወይ ሁለቱ ነገር ከሁለቱም አንዱ ነገር ይስማማ። ካልሆነ አሊያም ደግሞ ልጁ በእኛ ቁጥጥር ስለሆነ ልጅቷን ሰው ልከን ሬሳውን አምጥቶ ይመረመራል። ከዚህ ሁለቱም አንዱን ምርጫ አሞራው እኔ ሁለት ኦፕሽን ነው የምሰጠው። አንደኛ ተክላይ የቀበሩ ሰዎች በቪዲዮ ትኩስት ልጅቱ ነፍሷ ሲወጣ የሚያሳይ ቪዲዮ ቀርጸው ልከውለት ከሆነ በጊዜው ምንም ሳትሆን አፈር ሳይነ ቢባ ቤት አለክ እኔም አለ ዋይ አንተ ታኮልካ እኔን አዳምጠኝ። ትናንት የሰራው ስራ አይደለ ተገናኝተናል አይደለ? ለ7154 ታውቀዋለህ። 71 ቤት መጨረሻው 54 ታውቀዋለህ። እሱ ጋር ተነጋገረን ጨርሰን ስናበቃ ትናንትና የሰራችሁትን ስራ ታውቀዋለህ፣ አውቀዋለሁ። ተማም እውነተኛ ነገር ከያዝክ እኔ ጋር እንገናኝና ከጎንህ ነው ያለሁት፣ እንገናኝና እውነታውን ነገር አውጣ። ከዛው
ተቋርጠካል ማሜ። ተግባባን? ተክላይ ለሀብታሙ መልስ ለአንተ መሰለህ ሀብታሙ እየጠየቀ ያለው ሀብቶ ምን መልስልኝ? የሚያወራውም እየሰማሁ አይደለም። ትንሽ ትንሽ ይሰማል። አላውቀውም፣ አያገኝም። ማንም ሰው ያናገረኝ የለም ከማስፈራራትና ከሌላ ሙከራ ውጭ ማንም ያናገረኝ ሰው የለም። አጠገቤ የነበሩ መጥተው አናግረውኛል። አጠገቤ ያሉ የአማራ ተወላጆች የሚባሉ ሁሉም ተሰብስበው መጥተው የሆነ ሰዓት አናግረውኛል። እነሱ ተነጋገርን። የሆነውን አስረዳኋቸው። ቦታውን ነገርኳቸው። መሄድ የሚፈልግ ካለ ይዘነው እንሂድ። ቦታው ማየት የሚፈልግ ካለ እዛቸው ቦታ መግባት አንችልም አሉኝ። አበቃ። ከዚህ ውጭ ሌላ ማንም ሰው ያናገረኝ ሰው የለም። እሱ አዳምጠኝ ተክላይ፣ ማንም ያወራኝ ነገር የለም፣ ምንም የሰማሁት ነገር የለም እያልከኝ ነው አይደለ? 7154 መጨረሻ ማን ነው ንገረኝ። ማስፈራራት ምናምን ነገር እሱ ወደ 7154 መጨረሻ ማን ነው? ይሄን ንገረኝ። አንተ ራስህ ንገረኝ የማን መሆኑን። አንተ አይደለም የምትነግረኝ። አንተ ራስህ ንገረኝ። ዋይ በማን ነው የምጠይቅ? እኔ እኮ ጥያቄ ነው የጠየኩህ ተክላይ። አታውቅኝም፣ አላውቅህም። እሱ ወደ ደጎና አስቀምጠው በፈጣሪ የሚልልና 7154 መጨረሻው የምትለው አንተ ራስህ ፈጣሪ ተክላይ እባክህ። እነዚህ ሁሉም ያሉት ሌላ ቦታ ናቸው ያሉት። እኔና አንተ ግን አንድ ቦታ ነው ያለ ነው። ተማም 71 ማለት ነው። ያኔ 71 አዳምጠኝ። ቆይ ተክላይ 71 ማለት ነው። መጨረሻው 54 የማን ቁጥር ነው? ይሄን ታውቀዋለህ? የማን ቁጥር መሆኑን አንተ ነገረኝ። ነው ዋይ ወድ ዛርጊት አዳምጠኝ። አንተ ስማ፣ ወላሂ በጣም ውሸታም ነህ፣ በጣም ውሸታም ነህ። ኃላፊክ ማን ነው አንተ? መስኡልያት አልሐበሽያ ደላል ካምል ምን ነው? የሐበሻዎቹ ጠቅላላ መስኡል የሆነው የደላል ኃላፊ የሆነው ማን ነው? ይሄን ቁጥር ጠፍቶ ነው አንተ ማን ነው የምትለኝ? ለኔ ምትይኝ ዋይ ወድ ዛርጊት አጠገቤ ከሆነ ያለው አውራ ዋይ ኧረ እኔ ሀብታሙ ነኝ ልንገርህ፣ ከጎንህ ነው ያለሁት። ይሄን ጉራ ምናምን ተውና እንዴት አንተ ይሄን ቁጥር ያላቀውም ትለኛለህ? ከጎኔ ከሆንክ የኔ ኃላፊ አንተም ኃላፊ ነው ማለት ነው። አዎ አውቃለሁ፣ ይሄንን አውቃለሁ። የአንተ ኃላፊ የኔ ኃላፊ ነው። ነገር ግን አንተና እኔ በስራ ጉዳይ አንገናኝም። አዳምጠኝ። ቆይ ግን ትናንትና አዳምጠኝ 7154 መጨረሻው እንዴት አላውቀውም ትለኛለህ? ይህ ማለት ደግሞ ሌላ ውሸት እንደምትዋሽ አውቃለሁ። ገብቶሃል አይደለ? ታዲያ 71 የራስህ ቀን ኃላፊ እንዴት ትረሳዋለህ? ልነግርህ እችላለሁ ከፈለከው። ያወቅኸው ያስክበት ነገር ካለ ማንን ነው ምንድን ነው? አንድ ቁጥሩን አውጥተህ ተናግረህ ራስን ተናገር። እኔ ለእኔ ተክላይ ስማ፣ እኔ እያስፈራራሁ ምናምን አይደለም። አንተና እኔ በደንብ ታውቀኛለህ። ሀብታሙ ነኝ አልኩህ። ሀብታሙ ኪሮስ ነኝ። አዳምጠኝ። 71 ነው ነገር ተነጋገርን ከጨረስን በኋላ አዳምጠኝ። 71